አድዋ ዘመን ተሻጋሪ ድል። አዘጋጅና ተራኪ እሸት ያሰፋ። የቴክኒክ ቅንብር ወንጌላዊት ብርሃኑ። የአድዋ ድል ዝና፣ የአድዋ ድል ክብር፣ የአድዋ የድል ተጋድሎ በዓለም ዙሪያ የደመቀ ስሜት ፈጥሯል። የሀገራቸውን ነጻነት፣ የሕዝባቸውን ክብር ከራሳቸው ሕይወት አብልጠውና አልቀው የሚያዩት ኢትዮጵያውያን ወደር በሌለው ጀግንነት ሀገራቸውን አጸኗት። ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ ሀገር አትደፈርም ያሉት አባቶቻችንና እናቶቻችን ዘርና ብሔር፣ ጾታንና ሃይማኖትን ሳይቆጥሩ በአንድነት ተባብረው ሀገራቸውን በደማቸው ዋጇት። ዕውቀትን፣ ትዕግስትንና ጀግንነትን የያዙ መሪዎች ከነጻነት ወዳድ ሕዝብ ጋር ተገናኝተው ለመጪ ትውልድ የሚተላለፍ ክብር በደማቅ የወርቅ ቀለም ለመጻፍ ቻሉ። የእናንተው ሬዲዮ ሸገርም የካቲት 23888 ተጀምሮ ያለቀውን የአድዋ ድል ለመዘከር ከተክለ ጻዲቅ መኩሪያ፣ ከጸሐፊ ትእዛዝ ገብረስላሴ፣ ከጳውሎስ ኞኞ፣ ከራይመንድ ጆናስ፣ ከቤርክሌይና ከኮንትሮስኒ መጽሐፍ ከተቀዱ ጽሑፎች ያገኘነውንና የጦርነት ታሪክ ተመራማሪዎችን ጠይቀን ያገኘነውን እንነግራችኋለን። የአድዋ ድል ባለቤት ለመሆን የተቻለው የዳግማዊ ምኒልክ አመራር ጥንቃቄና ዕውቀት የደገፈው ዝግጅትና የተደነቀ የጦርነት ታክቲክና ስትራቴጂ በመንደፋቸው ቢሆንም ከነዚህ ሁሉ በላይ ልቆ የሚታየው ኢትዮጵያውያን በሙሉ የተካፈሉበት መሆኑ ነው። ዳግማዊ አፄ ምኒልክ ድል አድራጊ ያሰኛቸውና ውቅያኖስ ሳይጋርደው ዓመታትም ሳያደበዝዙት ሊተላለፍ የቻለውን የአድዋን ድል ለመቀዳጀት የቻሉት ሕዝብን የማስተባበርና አንድ አድርጎ የመምራት ብቃታቸው ነው። በጎሳና በነገድ ተከፋፍሎ የነበረውና ተጠሪነቱ ለሚመራው የቅርብ አለቃ ብቻ የሆነው ሰራዊት በኢትዮጵያ ጥላ ስር ሆኖ መዋጋት ያለበት መሆኑን እንዲያምን አድርገውታል። ለየራሳቸው የበላይ ሳይኖርባቸው ወታደር የሚያዙትና አካባቢውን የሚያስተዳድሩትን የጦር አለቆች እንደ ጸባያቸው በትዕግሥት ይዘው በአንድነት ጠላታቸውን እንዲያጠቁ ለማድረግ የቻሉት ሰፊ ልቦና ያላቸው በመሆኑ እንደሆነ የተለያዩ ታሪክ ጸሐፊዎች ተናግረውላቸዋል። በቅርብ ጊዜ ምኒልክ ወደሚመሩት ማዕከላዊ መንግሥት የተጠቃለሉት አካባቢዎች ሳይቀሩ በአድዋ ጦርነት ተሳታፊ ሆነዋል። ምኒልክ የሚከተሉት አመራር በውዴታ እንዲገባላቸው መለመን፣ እምቢ ያለውን ኃይል መጠቀምና ግዛቱን ለተሸናፊው ታርቆ መልሶ መስጠት በመሆኑ ጦርነቱ ሲታወጅ ሁሉም ወለም ዘለም ሳይል ተቀይም ያለውና አልዘምትም ሳይል ባንድ ላይ ተንቀሳቀሰ። በተለያዩ ወንጀሎች ወደ በረሃ ገብተው የነበሩት ሳይቀር የሞት ጊዜ ነውና አብረን እንሙት እያሉ ምህረት እየጠየቁ ገቡላቸው። ምኒልክም መታረቅ ብቻ ሳይሆን ሾመው ሸልመው ስለሚሰዷቸው በጦርነቱ ጊዜ ከፍተኛ ጀብዱ ፈጽመው የሀገራቸውን ክብርና የሕዝባቸውን ነጻነት ለማስከበር ችለዋል። ከነዚህም ውስጥ የየጁ ደጃዝማች ዘገየ፣ የትግራው ራስ ስብሃትና ደጃዝማች ሀጎስ ተፈሪ ይጠቀሳሉ። ደጃዝማች ዘገየ ምኒልክን ተቃውሞ በረሃ ከገቡ በኋላ የአድዋ ጦርነት ሲታወጅ የሞት ጊዜ ነውና ከጌታዬ ጋር አብሬ ልሙት ብለው ታርቀው ከምኒልክ ጋር ዘምተዋል። ራስ ስብሃትና ደጃዝማች ሀጎስ እስከ መቀሌው ጦርነት ድረስ ከኢጣሊያ ጋር ቢቆዩም በመጨረሻው የአድዋ ጦርነት ወገናችንን አንወጋም ብለው ከኢጣሊያ ተለይተው ከዳግማዊ አፄ ምኒልክና ከራስ መንገሻ ጋር ታርቀው በምክርም በጦርነትም ተሳትፈው ጠቃሚ ተግባር ፈጽመዋል። የአድዋን ጦርነት የድል ሰንደቅ ማውለብለብ የተቻለው በስሜት ሳይሆን በጥናት፣ በግልፍተኝነት ሳይሆን በትዕግሥት፣ በመላምት ሳይሆን በማገናዘብ የታቀደ የጦር ስልት ስለተነደፈ ነው። ኢጣሊያኖች ያላቸውን የመሳሪያና የዘመናዊ ወታደር ብልጫ የሚያካክስ ብልሃት ያዳበረው የረቀቀ ዲፕሎማሲያዊ ግንኙነት በመጠቀም ጦርነቱን ጠላቶቻቸው እንዳሰቡት ሳይሆን ኢትዮጵያኖች እንደፈለጉት እንዲጠናቀቅ ለማድረግ ተችሏል። ለዚህም ሁሉ የዳግማዊ አፄ ምኒልክ ብልህ አመራርና ችሎታ ተጠቃሽ ነው። ምኒልክ ምክር ያዳምጣሉ፣ ስጦታን ይቀበላሉ። ራሳቸው ከመጠንቀቅ በቀር በማናቸውም ላይ ሳይተማመኑ በአጠራጣሪው ለሚደርሰው የጦርነት ዝግጅታቸውን ይቀጥላሉ። የጦር መሳሪያ ይሰበስባሉ። በወሎ ጎተራ እህል ያከማቻሉ። ለመሳሪያ መግዣ የመሬቱ ግብር አልበቃ ስላለ በከብት ላይ ልዩ ቀረጥ አውጥተው በ2 በሬ 1 ብር ያስከፍሉ ነበር።
ኢጣሊያኖች በዲፕሎማሲ ብልጠት ለማታለል ሲፈልጉ ዳግማዊ ምኒልክ እንዳላወቁ ሆነው የሚፈልጉትን ለማግኘት በራሳቸው ዘዴ ይጠቀሙበታል። ኢጣሊያኖች ሊያታልሏቸው በፈለጉ ቁጥር መልሰው ያምታቷቸውና ወዘኛ ቃል ለጥላቶቻቸው እየላኩ የጦር መሳሪያ በግዥና በስጦታ የሚሰበስቡላቸውንና መረጃ የሚያጠናቅሩላቸውን ያሰማራሉ። ዲፕሎማሲውን በዲፕሎማሲ፣ ስለላውን በስለላ፣ ጦረኛውን በጦርነት እየተጋተሩ የጦርነቱ አሸናፊ ለመሆን ችለዋል። ብልህና የሚጨበጥ ነገር ብቻ የሚፈልጉት ምኒልክ አውሮፓውያን በትክክል ሐሳባቸውን ስለማይገልጹ እነርሱም የሚያደርጉት ሁሉ ለእርሳቸው ጥቅም አለመሆኑን ስለተረዱ ማናቸውንም በጥርጣሬ እያመዛዘኑ ነገሩን ሁሉ ላልተወሰነ ጊዜ ያስተላልፉት ነበር። ሞስኮቦችም፣ ፈረንሳዮችም፣ እንግሊዞቹም ጣሊያኖቹም የሚሉትን በጥሩ መልክ ያዳምጣሉ። የሚያደርጉት ግን ለእርሳቸው የሚጠቅመው ብቻ ነው። ለጦርነት ቀርቶ ሀገራት በሰላም ጊዜ ለሚያደርጉት ንግግር አንዱ የሌላውን ፍላጎትና ሐሳብ እንቅስቃሴና ዳራ ማወቅ ለሚይዘው አቋም ቅርጽ ለማስያዝ ይጠቅመዋል። ስለዚህ ሰላዮች እየላኩ መረጃ መያዝ የተለመደ አሰራር ነው። በዚህ ረገድ ጣሊያኖች ኢትዮጵያን ከግር ጥፍሯ እስከ ራስ ጸጉሯ ለማወቅ የሚያስችለን የስለላ መረብ ነበረን ብለው አምነዋል። የጣሊያኖች በ1870ዎቹ ጀምረው ባንኮበር በኋላም በአዲስ አበባ በሚያስቀምጧቸው ዲፕሎማቶቻቸው ሳይወሰኑ በአናጺነት በነጋዴነትና በሕክምና ሙያ የሚሰማሩ ሰላዮቻቸውን በየጠቅላይ ግዛቱ እየተዘዋወሩ የአገረ ገዢዎቹን ልብ በስጦታና በተስፋ ለመያዝ ጥረት ሲያደርጉ ቆይተዋል። የጣሊያኖች ከውጫሌ ውል በኋላ ሁለት አይነት ተልእኮ ያላቸው የስለላ መረብ ዘረጉ። አንደኛው በተለያዩ ሰበቦች ወደ ሀገር የገቡት ጣሊያኖች የጦር አለቆቹን በማግባባት በስጦታ እየተግባቡ ወዳጅነታቸውን በማጠንከር መረጃ መሰብሰብ ነው። ከዚህም ተግባራቸው ጋር የጦር አለቃውን በሹመትና በማዕረግ እያማለሉ እርዳታቸውን እንደሚያጎርፉለት እየሰበኩ ከማዕከላዊው መንግሥት እንዲያፈነግጥ እንዲያስከዱት ተልእኮ ተሰጥቷቸዋል። በዚህም ነጋዴው ፊልተርና ሐኪሙ ትራቨርሲ የሐረሩን ራስ መኮንንን፣ ጀነራል ጋንዶልፊ የትግራውን ራስ መንገሻን፣ ኢንጂነር ካፑቹ ከቤተ መንግሥቱ ዙሪያ ያሉ መኳንንትን፣ ሳልሜምቢኒ ንጉሥ ተክለ ሃይማኖትን እና ሌሎቹንም እየቀረቡ ለማስከዳት ጥረት አድርገዋል። የዋጉ ገዥ ዋግሹም ብሩን በአዲስ አበባም አስተርጓሚውን ግራዝማች ዮሴፍንና ሌሎችንም ለመመልመል ችለዋል። የጦር አለቆቹን እያማለሉ ተባባሪያቸው ለማድረግ የነበራቸው ዕቅድ በአንዳንዶቹ ላይ ውጤታማ ሲሆን፣ ሌሎቹ ግን ሳይቀበሏቸው ቀሩ። የሐረሩ ገዥ ራስ መኮንን ብዙ ጊዜ ምኒልክን ቢከዱና የሐረር ንጉሥ ቢሆኑ የኢጣሊያ መንግሥት መሳሪያ እንደሚልክላቸው ወትውቷቸው ነበር። ራስ መኮንን ግን በሐሳቡ እየተገረሙ ኢጣሊያኖች ለካ እንዲህ ደላጎ ሞኝ ናቸው ወይ እስከ ማለት ደርሰዋል። ሌሎችም ግንኙነታቸውን ለአፄ ምኒልክ አሳውቀው የማታለያ መረጃ እየሰጡ ስለ ኢትዮጵያ አደረጃጀት እንዳያውቅ በማድረግ በራሱ መንገድ ጠልፈውታል። የአድዋ ጦርነትም ሲቃረብ የዳግማዊ ምኒልክ በርካታ ሰራዊታቸው በረሃብ እየተጎዳ በመሆኑ ብዙ ለመቆየት በማይችልበት ደረጃ መድረሱ፣ ኢጣሊያኖች ከመሽጉበት ጠንካራ ይዞታቸው ለቀው ለኢትዮጵያኖቹ አመቺ ቦታ ላይ እንዲወጡ ለማድረግ ወዳጆቼ የሚላቸው ኢትዮጵያኖቹ የጦር አለቆች አታለውታል። ለጀነራል ባራቴሪ በሚልኩለት ደብዳቤ ጦርነቱን ቶሎ ይጀምሩና እኔ ወዲያው ለርሶ ዞራለሁ፣ የሌላውም ሐሳብ እንደዚሁ ነው እያሉ የወሎ ገዥ ራስ ሚካኤል ራስ መኮንን ይልኩበት ነበር። የሁሉም ቃል ግን ዳግማዊ ምኒልክ ያውቁት እንደነበረ ማስታወሻ ያዣቸው ጸሐፊ ትእዛዝ ገብረ ሥላሴ አረጋግጠዋል። አቶ ደምሌ ሞላው በስታፍ ኮሌጅ የጦርነት ታሪክ መምህር። አንዳንዶቹም ዲሴቲቭ ኤለመንት ከሚባሉት አንዱ ለምሳሌ ይሰጣቸው ከነበሩት የተሳሳተ መረጃዎች በጠና የታመሙ አመራሮችም አሉ፣ አብዛኛው ገበሬ ወደ አካባቢ መመለስ ይፈልጋል የሚሉ መረጃዎች የተሰጠበት ሁኔታ፣ በተለይም ደግሞ ይህንን የሚያስመስል በንጉሥ ሚካኤልና በራስ መኮንን የተጻፈ ደብዳቤ ጦርነቱ ኢሚዲየትሊ ሲጀመር ወደ ጠላት እንደሚዞሩ የሚገልጽ ደብዳቤ ራሱ ንጉሥ ያነበቡት በተረጋግጦ የሄደ ደብዳቤ የተላከበት ሁኔታ ነው የነበረው። ይህ ደግሞ የሐዋሎም መረጃ
በጣም ይቀርብ ያደርገዋል። ምክንያቱም ምን የሚል መረጃ ሰጥቷቸዋል? ሁለቱ የሚተማመናቸው መሪዎች ሆድና ጀርባ የሆኑ አይነት ነው ከንጉሱ ጋር የሚል በነበረበት ሁኔታ ይሄ ደብዳቤ መጨመር የአዋሎም መረጃ ወደ እውነትነት የተጠጋ እንዲሆን ያደረገበት ሁኔታ ነው የነበረው። ሌላኛው በኢትዮጵያ ባህል በሰንበት በበዓል ቀን ጦርነት እንደማይደረግ ኢትዮጵያኖች ፍጹም አማኞች ናቸው። በበዓል ቀን ውጊያ አይደረግም የሚል ሐሳብ የተሰጠበት ሁኔታ ነው ያለው። አነስተኛ ቅሬታ ያደረባቸውን በሹመት ከፍ ለማለት የሚፈልጉትን እየነዘነዙ አጋሮቻቸው ለማድረግ ችለዋል። የዋግና ሰቆጣ ጦር አዛዥ ዋግሹም ብሩ ገብረ መድህን ለኢጣሊያኖች በርካታ መረጃዎች ያስተላልፉ እንደነበረ በኢጣሊያ መዛግብት የሚገኙ ሰነዶች አረጋግጠውታል። የትግራው ገዥ ራስ መንገሻ ዮሐንስም በኢጣሊያኖቹ ተስፋ አምነው ከጀነራል ባራቴሪ ጋር የመረብን የትብብር ውል እስከ መዋዋል ደርሰው ነበር። ይሁንና ምኒልክ በፈጠሩት ብልሃት የታከለበት ዲፕሎማሲ የራስ መንገሻና የባራቴሪ ወዳጅነት ፈርሶ ጸበኞች ሆነው በኳአቲትና በሰናአፌ ጦርነት እስከ መግጠም ደረሱ። ራስ መንገሻም በእነዚያ ጦርነቶች ተሸንፈው አፈግፍገዋል። የውጫሌን ውል ያስተረጎሙት ግራዝማች ዮሴፍ የሥራ ኃላፊነታቸው በሚሰጣቸው ዕድል እየተጠቀሙ ለኢጣሊያኖች መረጃ ያስተላልፉ እንደነበር በኋላ ተረጋግጧል። በ1887 ዓ.ም የአድዋ ጦርነት ከመደረጉ አንድ ዓመት በፊት በፊታውራሪ ዳምጠው በሚመራው ቡድን አባል ሆነው ወደ ሩሲያ በአስተርጓሚነት በሄዱበት ወቅት ሞስኮ ለሚገኘው የኢጣሊያ አምባሳደር መረጃዎችን እንዲያስተላልፉ የተላከላቸውን ደብዳቤ የኢጣሊያ ታሪክ ጸሐፊዎች እነ ሮሲኒ ዘግበውታል። ሁለተኛው ቡድን ለሽፋን የተሰጠውን ሥራ እየተጠቀመ በተለያዩ መንገዶች የሰበሰባቸውን የስለላ ውጤቶች ወደ አስመራ ወይም ወደ ሮማ የሚልከው በኢጣሊያኖቹ የሚመራው ቡድን ነው። ከነዚያ ሰላዮቻቸው ውስጥ ጠቃሚ ተግባር ፈጽመዋል ብለው ኢጣሊያኖቹ የሚያዳንቁት ኢንጂነር ካፑቺን ነው። ኢንጂነር ካፑቺ በአናጢነት ሙያው የቤተ መንግሥቱን ሕንፃ ከሠራ በኋላ ከአጼ ምኒልክና ከሌሎችም የቤተ መንግሥት ሰዎች ተወዳጅቶ መረጃ እያነፈነፈ ወደ ሮማና አስመራ አለቆቹ ይልክ እንደነበረ ተረጋግጧል። መረጃዎቹን በልዩ የምስጢር ቃል እያደረገ መልእክቱን በሸምበቆ ዘንግ ውስጥ እያስገባ በዘይላና በአስመራ በኩል ሲያስተላልፍ ቆይቷል። አጼ ምኒልክ በበኩላቸው አሳሳች መረጃ እየሰጡ በሌላ በኩል የተተከሉባቸውን ሰላዮች ለመልቀም የስለላ መረብ ዘርግተዋል። በየጠረፉ የሚገባውና የሚወጣው ላይ ጥብቅ ፍተሻ እንዲደረግም አዘዙ። በዚህም መሐንዲስ ካፑቹ የላከው መልእክተኛ ሰላይነቱን ከሚያረጋግጥ መረጃ ጋር ተያዘ። ካፑቹ 88 የመረጃ መልእክቶችን አስተላልፎ የተያዘው 89ኛውን መልእክቱን ሲልክ ነው። ኢንጂነር ካፑቹ ለኢጣሊያ ውጭ ጉዳይ ሚኒስትር በሸምበቆ ዘንግ አስገብቶ ከላከው መረጃ ጋር መልእክተኛውን ይዘው በአቶ ጳውሎስ ዘበኞች አስጠብቀው ወደ አዲስ አበባ ተልኮ ታሰረ። በግንቦት ወር 1885 የውጭ ሀገር ሰዎች የፈረንሳይ፣ የአርመን፣ የግሪክ ተወላጆች ባሉበት ካፑቹ የስቅላት ቅጣት እንዲወሰንበት ሐሳብ ቀረበ። ምኒልክ ግን ሞቱን ወደ እስራት ለውጠው ታሰረ። ካፑቹ እንዴት እንደታሰረ ራሱ ከጻፈው ማስታወሻ ላይ እንዲህ ይነበባል። የውጭ አገር ሰዎች ያሉበት አንድ የፍርድ አይነት ጉባኤ ሆነ። በጉባኤው ላይ የነበሩ 6 የፈረንሳይ፣ 2 የአርመን፣ 1 የግሪክ ተወላጆች ነበሩ። ክሱ በሰላይነት ነበርና ንጉሡ የምትጻጻፍበትን የቁጥር ቃል ብትሰጠኝ እለቅሃለሁ አሉኝ። እኔም የቁጥሩን ቃል አልሰጥም ብዬ እስራቴ አላግባብ መሆኑን ተከራከርሁ። ስለዚህ ጉዳይ እዚያ ያሉት ፈረንጆች ሐሳባቸው ተጠይቆ በዚያን ጊዜ ሙሴ ሸፍነ ስለ ሁሉም ሆኖ ስለ አገሮ ጸጥታ ሲሉ በዚህ ሰውዬ ላይ ማናቸውም እርምጃ ለመውሰድ መብት አለዎት ብሎ ተናገረ። ሙሴ ሞንዶን ግን መሰቀል አለበት ብሎ ነበር። ከዚህ በኋላ ወደ ኮላሻምባ ተወስጄ ታሰርሁ። ከዚያም ለማምለጥ ስሞክር ተይዤ በእግር ብረት ታሰርሁ። ከዚያ ደግሞ በህዳር ወር እግር ብረቱ ወለቀልኝ። ሌሎቹን ጣሊያኖች ያሰማሯቸውን የሀገር ውስጥ ሰላዮች ተጠርጥሮ በተያዘ አንድ ሰው ምክንያት ማንነታቸው ታወቀ። ሰውየው በጊዜው ደሴ ላይ የሚገኙትን የአጼ ምኒልክን እንቅስቃሴ እንዲሰልል ከኢጣሊያ ጋር አጋር ከሆኑ የሀገር ሹመኞች የተላከ ሰላይ ነበር። ተጠርጥሮ ሲመረመር
የንጉሡን እንቅስቃሴ ለማየትና ራስ አሉላ ወደ ትግራይ ሊዘምቱ ነው፣ ያን ጊዜ በሸዋ ከምኒልክ ዘንድ ነበሩ፣ ሊዘምቱ ነው መባሉን ለማረጋገጥ ዋግሹም ብሩ ካፑቹ የመታሰሩን መረጃ በመላካቸው እውነቱነቱን ለማረጋገጥ የተላከ መሆኑን ተናገረ። የንጉሡ አጃቢዎችም ከነበሩት የሰባቱን የኢጣሊያ ሰላዮች ስም ዘረዘረ። አጼ ምኒልክ ዋግሹም ብሩን ጭምር ሁሉንም ተጠርጣሪዎች እጃቸውን ይዘው የጠላቶቻቸውን የመረጃ ምንጭ አደረጉት። ይድረስ ከሙሴ ሞንዶን በሰኔ 13 ከጻፍኩልህ በኋላ የተገኘ ወሬ እልክልዎታለሁ። ዋግሹም ብሩ ጃንሆይ አስጠርተዋቸው መጡ። ከዚህ በኋላ ደጃች አጎስ ተፈሪ ባዲግራት ከኢጣሊያኖች ጋር ያለ የላከው ሰላይ ከጃንሆይ ፊት ቀርቦ ቢጠይቁት ለጌታ አድራለሁ ብዬ መጣሁ አለ። ኋላ ግን 40 ጅራፍ ይገረፍ ብለው ቢያዙ 3 ጊዜ እንደተመታ እውነቱን ልናገር አለ። ሚስጥሩን አወጣ። ዋግሹም ብሩ ካፖት ወይንም ካፑቺ የሚባል ነጋዴ ታሰረ ብለው ወደ ጀነራል ባሬቴ ቢልኩ እውነቱን ለማወቅ ደግሞ ራስ አሉላ ትግሬን ሁሉ ይዘው ተነስተዋል ቢሉ ያሉበትን ለማወቅ ጃንሆይም ወረይሉ መክረማቸውንና አለመክረማቸውን ለመመርመር መጣው ብሎ ተናገረ። ከዚህም በኋላ በጣም ቢገረፍ እንደሱ ያሉ ሌሎች 7 ሰላዮች አስያዘ። እነዚያም 7ቱ የጃንሆይ ጠመንጃ ይዘው ሰላይ ሆነው ተገኙ። ይህ ሁሉ የክፎች ሥራ ነው። በሰኔ 10 ቀን እሁድ ዕለት ራሶችን ሁሉ በጧት አስጠሩ። ደጃቾችም ተጠሩ። አራዳ ላይ ነጋሪት ወጥቶ ይመታ ጀመር። ዋግሹም ብሩም ከመኳንንቶቻቸው ጋር ተጠርተው ገቡ። ዘበኛው ሁሉ ተሰልፎ ነበር። ከዚህም በኋላ ጃንሆይ የወቀሳ ደብዳቤ አጽፈው ራስ ቢትወደድ መንገሻን አለቃ ገብረስላሴን አስይዘው ከዚህ በፊት ሊጋባ ሰራዊቱን ዘበኞች አስከትለው የዋግሹምን እጅ ለመያዝ ሰደዱ። እጃቸው ከተያዘ በኋላ የወቀሳ ደብዳቤ ተነበበ። ቃሉም ይህ ነው። የካፑቹን ወይንም ካፑቺን መያዝ ወደ ኢጣሊያኖች ልካል። ራስ መንገሻ ሲወጋ እርዳይ ብልህ ሳትረዳው ቀረህ። ሹማጋሜ ተስፋዬ ወደ እኔ ሲመጣ ሽፍታ ልከህ አስወጋኸው። የፈሰስ ብር አስወጣ ብልህ እምቢ አልህ። ለወታደር ቀለብ የአስራት እህል ሰብስብ ብልህ ሳትሰበስብ ቀረህ። ይህ ሁሉ አልበቃ ብሎ በኢጣሊያኖች ሰፈር የሰቆጣው ጌታ ከገባልን ምኒልክ ሊያቅተን ነው ወይ ያሰኘህ ታስደነፋብኛለህ። ይህን የመሰለ ነገር ሌላ ነገር ሁሉ ደግሞ የወቀሳ ደብዳቤ ተነበበላቸው። ከዚህ በኋላ አገርህን ለልጅህ ለዋግሹም ጓንጉል ሰጥቼዋለሁ። አንተም ጉዳይን ስጨርስ እፈታሃለሁ። ነፍጥህን ከብትህን በደብዳቤ ለጓንጉል አስረክብ አሏቸው። ከዚህ በኋላ አራዳ ላይ አዋጅ ሲነገር የዋግ ሰው ዋግሹም ብሩን ማሰሬ እየወሰለተ ቢያስቸግረኝ ነው። አገሩን ለሌላ ሰው አልሰጠውብህም፣ ለጌታህ ልጅ ነው። ይህንም ማድረጌ እንድትወደኝ ባውቅህ ነው። ዋግሹም ጋንጉልን ያልተከተልህ አይቀጡ ቅጣት እቀጥሃለሁ ብለው አዋጅ አስነገሩ። ዳግማዊ አጼ ምኒልክ የአድዋ ድል በተቃረበበት ወቅት በራስ መንገሻ በኩል ያገኟቸውን ባሻ አውዓሎምንና ገብረ ግዚን የስለላ ተልእኮ ሰጥተው የጠላታቸውን እንቅስቃሴ ለማወቅ ቻሉ። በባሻው አውዓሎም አማካይነት ኢጣሊያኖች ከምሽግ እንዲወጡ ማድረግ ብቻ ሳይሆን ቀዳሚውን የብርጌዴር ጀነራል አልበርቶኒ ጦር ከውጊያ ቀጣናው አሳስተው ጦርነቱ እርሳቸው በሚፈልጉበት ጊዜና መንገድ እንዲከናወን አደረጉት። በዚህም በዘመናዊ ስለላ ሥራ ከሰለጠኑት ኢጣሊያኖች ይልቅ የምኒልክ የመረጃ አሰባሰብ የጠላታቸውን መረጃ በማምከንና በማሳሳት ከፍ ያለ ብልጫ ለማሳየት ችለዋል። የአድዋን ድልን በአጭር ጊዜ ለመቀዳጀት ያበቃቸው አንደኛው ምክንያት የመረጃ አሰባሰባቸውና አተናተናቸው በጥቅም ላይ ለማዋል መቻላቸው ነው። ዲፕሎማሲ በጦርነት ፍጥጫ የሚገኙ ሀገሮች ብልህ መሪዎች ሲኖሯቸው ጦርነቱን አስቀርተው ያ ባይቻል እንኳን በአነስተኛ ጉዳት ድል ተጎናጽፈው ክብራቸውንና ጥቅማቸውን ለማስከበር የረቀቀ የዲፕሎማሲ ግንኙነት ይጠቀማሉ።
ዲፕሎማሲው ከጠላታቸው ከሀገር ውስጥ ዜጎችና ከሌሎች ሀገሮችም ጋር ይሆናል። ከሌሎች አጋር ሀገሮች ጋር ተወዳጅተው የሞራልና የጦር መሳሪያ እርዳታና ድጋፍ ለማግኘት ይጠቀሙበታል። እንዳሁኑ መገናኛው ሁሉ በሌለበትና በጠላት በተዘጋበት ወቅት እጅግ ከባድ ቢሆንም ምኒልክ ግን ውጤታማ ሆነውበታል። በተለይም በዚያን ጊዜ ከነዚያው ከቅኝ ገዢዎቹ ከኢጣሊያ፣ ከእንግሊዝ፣ ከፈረንሳይና ከጀርመን በስተቀር ግንኙነት ላልነበራት ኢትዮጵያ የሌሎችን ሀገሮች እርዳታ ማግኘት ከባድ ነገሯ ነበር። ቅኝ ገዢዎቹ አውሮፓውያን ደግሞ አፍሪካን ቅኝ ለማድረግ የተነሱ በመሆናቸው የኢትዮጵያን የነጻነትና የሉዓላዊነት ጥያቄ ተቀብለው ለመተባበር የተዘጋጁ አልነበሩም። ኢጣሊያ ስለ ኢትዮጵያ የፈለገችውን አጥላልታ ለመናገር በእጇ ያሉ ጋዜጦችና ከአውሮፓውያን ጋር ያላት ግንኙነት ያግዛታል። ስለ ኢትዮጵያና ስለ ንጉሠ ነገሥቱ ያልሰለጠኑ አረመኔዎች፣ ሽፍቶች እያለች መግለጫ ስትሰጥ ኢትዮጵያ የምታስተባብልበትም ሆነ አቋሟን የምትገልጽበት መንገድ አልነበራትም። ዳግማዊ ምኒልክ ግን በውጭ ሀገር አማካሪዎቻቸው በሩሲያዊው ሊዮንቶቭ፣ በፈረንሳዩ ሙሴ ሞንዶን፣ በስዊዙ ኢልግ እየተረዱ ያልተለመደ አሰራር ዘርግተው አቋማቸውንና ዝናቸውን እያስተላለፉ የአውሮፓውያንና በኢጣሊያም ሀገር የተቃዋሚውን ፓርቲ ለማሳመን ቻሉ። ማንኛውንም እንቅስቃሴ፣ የጦርነቱንም ዝግጅት ወሬ እነ ግራዝማች ዮሴፍ፣ እነ ጸሐፊ ትእዛዝ ገብረስላሴ ራሳቸው ንጉሠ ነገሥቱ እየዘገቡ አዲስ አበባ ለሚገኘው ሙሴ ሞንዶን ይልኩለታል። ሙሴ ሞንዶን ደግሞ ወደ ፈረንሳይ ጋዜጦች እንዲደርስ ያደርጋል። ጋዜጦቹ ወሬውን እየተቀባበሉ በአውሮፓ ስለሚያዳርሱት ኢጣሊያኖች የሚፈልጉትን ያህል የኢትዮጵያኖችን ስዕል ማጠልሸት አልቻሉም። በሌላ በኩል የቅኝ ግዛት ፍላጎት የላትም ከሚሏት ሩሲያ ጋር ግንኙነት ለመፍጠር ከፍተኛ ልዑክ ወደ ሞስኮ ላኩ። በንግግራቸውም በመልካቸውም የተደነቁ የሚባሉት ፊታውራሪ ዳምጠው ከሩሲያው ንጉሥ ኒኮላይ ጋር ተገናኝተው የሁለቱን ሀገሮች የመተባበር ፍላጎት አጽንተው 3000 የሚሆን መስኮብ ተብሎ የሚጠራውን ጠመንጃና 4 የተራራ መድፎች በ10 ሺዎች የሚቆጠሩ ጥይቶች ይዘው ተመለሱ። ሩሲያ ከኢትዮጵያ ጋር ግንኙነት ማድረጓን ኢጣሊያኖች ከመናደድ በላይ አልፈው ሞስኮ ያለው የኢጣሊያ አምባሳደር ለሩሲያው የውጭ ጉዳይ ሚኒስትር ተቃውሞ እስከ ማቅረብ ደርሷል። ምኒልክ በቁም ነገር ላይ ብቻ እያተኮሩ ስለ ኢጣሊያም የጥላቻም ሆነ የድንፋታ ቃል ሳያስገቡ ለአውሮፓውያን መንግስታት ደብዳቤ መጻፋቸውን አላቋረጡም። ከራሷ ከኢጣሊያ ጋር ጭምር የውጫሌው ውል ይፍረስ ከተባለና ጸብ ከተቀሰቀሰ በኋላ እንኳን የዲፕሎማሲ ጥበባቸውን ተጠቅመው ጥቅማቸውን አስከብረዋል። ዳግማዊ ምኒልክ የተበደሉና ኢጣሊያ ሀገራቸውን ለመውረር የተነሳችባቸው መሆኗን በውስጣቸው ይዘው የሰላምን አማራጭ ለመያዝ የሚያስችል መንገድ መኖሩን ከመጠቆም አይቆጠቡም። የኢትዮጵያ ንጉሠ ነገሥት መሆኔን ለወዳጆቼ ለውጭ መንግስታት አስተላልፌው ስለነበረው የመጣልኝ መልስ አዋራጅ ነገር ይገኝበታል። ሰበቡም 17ኛው አንቀጽ ነው። ይህም አንቀጽ የጣሊያኛው አባባል ከአማርኛው የተለየ ነው። ያንንም ሙሉ ሳደርግ በአውሮፓ የምንዋዋለው ምስጢሩ የጠበቀ እንዲሆንና እንዲቃና ስላደረኩት እንጂ ምንም የሚያስገድደኝ ነገር የለም። አንድ ነፃ የሆነ ሀገር በወዳጅነት ካልሆነ በቀር ምንም የሚያስገድደው እንደሌለ ግርማዊነቱ ያውቀዋል። ስለዚህ ለወዳጆ ክብር ሲሉ ይህ አንቀጽ እንዲታረምና ላስተላልፉላቸው የወዳጅ አገሮች ይህንን ውስተት ገልጸው እንደሚጽፉላቸው ተስፋ አለኝ። በውጫሌው ውል ምክንያት ከኢጣሊያ ተወካይ ከነበረው ከአንቶሎኒ ጋር ቢቃቃሩም የኢጣሊያውን አምባሳደር ሳልሚንቢን በአክብሮት ይዘው ለኢጣሊያ ወዳጅ መስለው እርቅ እንደሚፈልጉም ነገሩት። ለኢጣሊያ በሚጽፉትም ደብዳቤ የውጫሌውን ውል ነገር ሳያከሩ ግን ለሰላም መነጋገር ለሁለቱም ሀገሮች የሚጠቅም መሆኑን እየጠቀሱ ለንጉሥ ኡምበርቶ ጻፉለት። የኢጣሊያው ጠቅላይ ሚኒስትር ክርስፒና ካቢኔው የደብዳቤዎቹን መልእክት የተረዱት ምኒልክ ወዳጅ ካደረግነው የፈለገውን ብናደርግ ጦርነት አይገጥመንም የሚል ነበር። ስለዚህ ምኒልክ በገንዘባቸው ከኢጣሊያ የገዙትና ኢጣሊያኖች በሚቆጣጠሯት አሰብ ወደብ ላይ የታገደባቸውን 2 ሚሊዮን ጥይት እንዲለቀቅላቸው ጠየቁ።
የኢጣሊያ ወኪል ሆኖ እርቁን ለማደራጀት የመጣው ትራቫርሲም ራሱ ባንኮበር በኩል በግመል አስጭኖ እንዲያመጣላቸውም የዲፕሎማሲ ጥበባቸውን ተጠቀሙበት። ከኢጣሊያኖች የሚፈልጉትን ካገኙና ከፈረንሳይም የሚል ምልክት ያለበት መድፍ በእጃቸው ከገባላቸው በኋላ የጦርነት አዋጁን አወጁ። የዳግማዊ ምኒልክ ሌላው ተግባር በኢጣሊያኖች ስብከትና በተለያየ ምክንያት የሻከሩትን የሀገሮቻቸውን የጦር አለቆች ማስተማመን ነበር። ያለምንም ጦርነት በኢጣሊያኖች ስብከት ተታለው የራቋቸውን የጦር አለቆች ለመመለስ ትዕግስት፣ ትሕትናና ብልህነት ያለው ባህሪያቸው ጠቅሟቸዋል። ጣሊያኖች የትግራውን ገዥና የአፄ ዮሐንስ ወራሽነታቸውን የሚሰማቸውን ራስ መንገሻን ወዳጅህ ወዳጄ ነው፣ ጠላትህ ጠላቴ ነው የሚለውን የመረብ የትብብር ውል ተፈራረሙ። ራስ መንገሻ ዮሐንስ የአፄ ዮሐንስ ወራሽ እንደመሆናቸው ቀጣዩ የኢትዮጵያ ገዥ ለመሆን እንደሚችሉ አግባብቶ ከጀነራል ጋንዶልፊ ጋር ያለመጠቃቃትና የመተባበር ውላቸውን አጸደቁ። ከዚህ ውል በኋላም ራስ መንገሻ በትግራይ እንደፈቀዱት ሹምሽር አደረጉ። ዳግማዊ አፄ ምኒልክ ይህን ሲሰሙ ከራስ መንገሻ ጋር ተቻክለው ወደ ጸብ ልግባ አሉ። ከኢጣሊያ መንግሥት ጋር ለመስማማት የተዘጋጁ መሆናቸውን በመግለጻቸው ኢጣሊያኖች ከራስ መንገሻ ጋር ሆነው ከሚያገኙት ጥቅም ከምኒልክ ጋር ቢስማሙ ከብዙ ጉዳት ያድነናል ብለው አመኑ። ስለዚህ ኢጣሊያኖች ከራስ መንገሻ ጋር ያላቸውን ግንኙነት እንዲያቋርጡ አደረጓቸው። ለንጉሥ ኡምበርቶ በጻፉት ደብዳቤም እነ ራስ መንገሻን የማስከዳት ሐሳብ በኤርትራ ያሉ ሹሞቹ እነ ጋንዶልፊን ማለታቸው ነው፣ በኤርትራ ያሉ ሹሞቹ አሳስቶት እንጂ የርሶ ይሆናል ብዬ አልጠረጥርም ብለው ደለሏቸው። ስለዚህ ከኢጣሊያ ጋር መወዳጀታቸውን የታገደባቸውን ጥይት ማግኘት ብቻ ሳይሆን ከራስ መንገሻም ጋር እንዲጣሉ ተጠቅመውበታል። ከኢጣሊያኖች ጋር እንደዚህ እያደረጉ በሌላ በኩል ትግራይ ለሚገኙ ታላላቅ ገዳማትና አድባራት መንገሻ እኔ የወደድሁት ለማያውቃቸው ዜጎች ገብቶ ከዳኝ፣ እሱን ለማስገበር ስመጣ ጉዳት እንዳይደርስ ፍረዱኝ ብለው ላኩባቸው። ኢጣሊያኖች ከምኒልክ ጋር ተስማማ ብለው ውላቸውን ማፍረሳቸውን ለራስ መንገሻ ከገለጹላቸው በኋላ ራስ መንገሻና ኢጣሊያኖች ጠላት ሆኑና በኳአቲትና በሰናፌ ጦርነት እስከ ማድረግ ደረሱ። በጦርነቱ ራስ መንገሻና ራስ አሉላ ተሸንፈው ካፈገፈጉ በኋላ ይቅርታ ጠይቀው ከአፄ ምኒልክ ጋር ለመታረቅ መልእክተኛ ወደ አዲስ አበባ ላኩ። ራስ መንገሻ ከራስ አሉላና ከራስ ሐጎስ ጋር ሆነው አዲስ አበባ ድረስ መጥተው ምህረት ሲጠይቁ ምኒልክ ይቅርታውን ተቀብለው መታረቅ ብቻ ሳይሆን ወትሮም ኢጣሊያኖች ቢያታልሉህ ነው እንጂ በአንተ ልብ እንዲህ ያለ ሐሳብ እንደማይኖር አውቃለሁ ብለው የጥፋተኝነት ስሜት እንዳይሰማቸው አረጋጓቸው። አዲስ አበባ በቆዩበት ወቅትም ንጉሠ ነገሥቱ የሚለብሱትን አይነት አልባሳት እየሸለሙ ታላላቅ ግብዣ እያደረጉ አዝናንተዋቸው ከረሙ። ተሰናብተው ሲመለሱም ከሙሉ ሽልማት ጋር የትግራይን ግዛት መረቁላቸው። እዚሁ ከእርስዎ ጋር እቆያለሁ እንጂ ወደ ትግራይ አልመለስም ያሉትንም ራስ አሉላን ከፍ ባለ ክብር አስቀምጧቸው። ሌተና ኮሎኔል ሽፈራው ብሩ በአዛዥነት ስታፍ ኮሌጅ መምህር። የትግራይ አካባቢ መሪዎች በወቅቱ እነ ራስ መንገሻ፣ ደጃዝማች ሐጎስ የመረብ ኮንቬንሽን ተስማምቶ ነው ከጣሊያኖች ጎን እንደሆኑ በነበሩበት ወቅት ቀስ ብለው የጣሊያኖች ህልም ደግሞ መከፋፈል እንደሆነ መሆኑን ሲረዱ እና ወደ ምኒልክ እጃቸው ነው ሊዞሩ ሲያስቡ ኖ አላለም። ምክንያቱም እናንተ ከጣሊያን ጋር ተፈራርማችሁ አይሆንም የሚል ነገር አላመጣም። ኢሚዲየትሊ ጥያቄያቸውን ተቀብለው ኃይል በማደራጀት እንደው እስከ 12000 ጦር ራስ መንገሻ እንዲያደራጁ እድሉን የፈጠረላቸው ያ የማስተዋል ብልሃቱ ነው ብዬ አስባለሁ። ስለዚህ ነገሮች አቅጣጫዎችን የማየት ሁኔታዎችን የማገናዘብ አቅሙም ጥሩ አመራር ነበሩ ሊያስብላቸው ይችላል ብዬ አስባለሁ። የዋግና ሰቆጣ ገዥ ሽማግሌው ዋግሹም ብሩ ከኢጣሊያኖች ተስማምተው መረጃ ሲያቀብሉ ተደርሶባቸው ታሰሩ። ድርጊታቸው እንኳንስ ያን ጊዜ ዛሬም ቢሆን በየትም ሀገሩን ከርቶ ለጠላት የተባበረ እና መረጃ ያቀበለ ከፍተኛው ቅጣት እንደሚፈጸምበት የታወቀ ነው።
ዳግማዊ አፄ ምኒልክ በዋክሽምብሩ ተግባር የተናደዱ ቢሆንም ግን በሞት ሊቀጧቸው አልፈለጉም። በዚያን ጊዜ የአካባቢው ሰራዊት ተጠሪነቱም ጌታዬ የሚለውን ገዢውን እንጂ ያለቃውን አለቃ ንጉሱን አይደለም። ስለዚህ ምኒልክ ዋክሽምብሩን በመቅጣት የዋግና ሰቆጣን ሕዝብና ሰራዊት ልብ እንዲከፈል ማድረግ አልፈለጉም። ዋክሽምብሩንም ሲሽሩ የሾሙት ልጃቸውን ጓንጉልን ነበር። በአዋጃቸውም ላይ የዋግ ሰው ዋክሽምብሩን ያሰርኩት እየወሳለተ ቢያስቸግረኝ ነው። አገሩን ለሌላ አልሰጠሁብህም፣ ለጌታህ ልጅ ነው። ይህንንም ማድረጌ እንድትወደኝ ባውቀህ ነው ሲሉ ሐሳባቸውን ነግረውታል። በተጨማሪም የጎጃሙ ንጉሥ ተክለ ሃይማኖት ሚስት ወይዘሮ ላቀች የዋክሽምብሩ ልጅ እንደመሆናቸው ዋክሽሙን ከመሻር ያለፈ ቅጣት ሌሎችንም ያሻክራል ብለው ሳያስቡ አልቀሩም። እንዲያውም ከዘመቻው በኋላ እንደሚፈቷቸው በሸራታቸው መግለጫ ላይ ነግረዋቸዋል። ዳግማዊ ምኒልክን በማድረጋቸው ዋክሹም ጓንጉል ብሩ 6000 የሚገመተውን የዋግ የጦር ሰራዊታቸውን ይዘው በአድዋ ጦርነት ታላቅ ጀብዱ ሰርተዋል። በዚህ አሰራራቸው እርስ በርስ ሊደረግ ምክንያት የሚሆነውን ጦርነት አስቀርተው ኢትዮጵያኖች በአንድነት የኢጣሊያን ወራሪ ኃይል ለመቋቋም እንዲችሉ አደረጓቸው። በዚህ የዲፕሎማሲ ግንኙነታቸው ዳግማዊ ምኒልክ ወደ አድዋ ሲዘምቱ በሚያስደንቅ ሁኔታ መላ የሀገሪቱን ሕዝብ አንድ አድርገው በአንድ አፍ ተናጋሪ በአንድ ልብ መካሪ አድርገው እና አደራጅተው ከኢጣሊያ የገዙትን ጥይትና ከፈረንሳይና ከሞስኮቭ የገዙትን መድፍና ጠመንጃ በእጃቸው አስገብተው በአውሮፓ ጋዜጦች ኢትዮጵያ በግፍ የተወረረች ሀገር መሆኗን እንዲዘግቡ አመቻችተው የውስጥ ችግሮቻቸውን አደላድለው የኢጣሊያን የስለላ መረቦች በጣጥሰው መሆኑ ነው። እንደሚታወቀው ውስጥ ስናይ የውስጥ ሁኔታችን ስናይ ከጦርነቱ በፊት ምኒልክ የመስፋፋት ዘመቻ ያደረጉበት፣ አንዳንዶቹ አካባቢዎች በኃይል ተወግተው በቁጥጥር ስር የዋሉበት፣ አንዳንዶቹ ወደ የገቡበት የውስጣዊ ውህደታችንን ያላጠናቀቅንበት ሁኔታ ነው የነበረው። ነገር ግን ይሄ ጦርነት ውስጣዊ አንድነትን በመገንባት ትልቅ ሚና ተጫውቷል። አንድ የእንግሊዝ ወታደር እንደውም ምን ብሎታል? ማጀስቲክ ግሉ ነው ያለው። ይሄ ማጀስቲክ ግሉ which cement Ethiopians together ምትሃተኛ ማግኔት ነው የኢትዮጵያኖችን አንድ ላይ ያዋህደ የሚል ኮቷን ኤግዛክትሊ እንታረውም ምትሃተኛ ማግኔት የአድዋ ጦር ድል ለኢትዮጵያኖች ምትሃተኛ ማግኔት ነው። ኢትዮጵያኖችን ሙሉ በሙሉ ያስተሳሰረ ነው። የንጉሱን ዝና ክብር በሀገር ውስጥ ገንብቶለታል። ኢትዮጵያኖች ከጦርነት በኋላ ያ የነበረው የውስጥ እንትን በመቅረት ይሄ የኢትዮጵያዊነት አሳሰብ የሀገር አሳሰብን በመገንባት ትልቅ ሚና ተጫውቷል። ሁሉ ነገራቸውን ካደራጁና የኢጣሊያንም ወሰን መግፋት የማያባራ መሆኑን ከተረዱ በኋላ ዳግማዊ አፄ ምኒልክ እስካሁን የሚጠቀስላቸውን የክተት አዋጅ አወጁ። አዋጁ ከተለመደው የተለየ ትህትናን የተላበሰ የመሪውና የተመሪውን መልካም ግንኙነት ያሳየ ለምን መዝመት እንዳለበትና የትስ እንደሚዘምት እመቸስ ድረስ እንደሚከት ያለ መዝመትም የሚያስከትለውን ቅጣት ገራገር በሚመስሉ ቃሎች በአጭር አረፍተ ነገር የገለጸ ነበር። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ በሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልሁህ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወሳልትህ የቀረህ ግን ኋላ ትጣላኛለህ። አልተውህም።
ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይኑ ከተላገኝህ። የዳግማዊ ምኒልክ አዋጅ አሁን ድረስ ከፍተኛ የጦር አካዳሚዎች አጭርና ግልጽ የውጊያ ትዕዛዝ አድርገው ይቆጥሩታል። ኮሎኔል ጌታሁን አበበ የስታፍ ኮሌጅ መምህር፣ አጼ ምኒልክ ይህንን ጦርነት በሚያወጁበት ሰዓት ይሄ በዓለም ላይ አጭሩ የጦርነት ትዕዛዝ ተብሎ ነው የሚታወቀው። አጭሩ የጦርነት ትዕዛዝ፣ አንድ የጦርነት ትዕዛዝ ወይም ደግሞ አዋጁ የጦርነት ትዕዛዝ እንግዲህ የተለያዩ የኦፕሬሽናል ትዕዛዞች ይዘጋጃሉ። አንዳንድ ትዕዛዞች እስከ 50 ገጽ 60 ገጽ እንትን ያለ ነው አሁን የሚደረገው። በዛ ሰዓት ግን የተደረገው እንትን ሁሉንም አንድ የጦርነት ትዕዛዝ አንቀጾች የምንላቸው አሉ። በዚህ በወታደራዊ እንትን ማን፣ መቼ፣ የት፣ ለምን፣ እንዴት የሚሉትን ጥያቄዎች የሚመልስ ነው እሱ አንድ የተሟላ የጦርነት ትዕዛዝ ወይም የውጊያ ትዕዛዝ የሚባለው። በዛን ሰዓት እቺን መልስ የሚመልስ ማን ነው፣ የት ነው የምንሄደው፣ መቼ ነው የምንገባው የሚሉትን ሁሉ በጣም አጭር በሆነ እንትን በመግለጽ አገርን ሞቢላይዝ ያደረገ የጦርነት ትዕዛዝ ነው ተብሎ ይታወቃል። ብዙ ሊትሬቸሮችም የተለያዩ ውጪ አሉ የተለያዩ ኮሌጆች ውስጥ ይሄ የአድዋ ጦርነት እንደ ለተማሪዎች ለስታፍ ኮሌጆች በእኛ አይነት ላሉ ስታፍ ኮሌጆች አሜሪካ ሀገር የሚሰጥ ትምህርት ነው። የአድዋ ጦርነት ይሰጣሉ የተለያዩ ፕሮፌሰሮች አሜሪካኖች ማለት ነው። እና ምን ይላሉ? አጭሩ በዓለም ላይ አጭሩ የውጊያ ትዕዛዝ ተብሎ የሚታወቅ ነው። አንዱ መለያው ይሄ ነው። ይህቺ አጭሯ ግን ሁሉንም አሁን የምንጠቀምባቸው ናቸው። እነዚህ የውጊያ ትዕዛዝ አንቀጾች የምንላቸው አሁን እስቲል እንጠቀምባቸዋለን። ብርጌዴር ጄኔራል ካሳዬ ጨመዳ የጦር አዛዥ ነበሩ። እኔ አሜሪካን ሀገር ስማር ፎርት ኖክስ ትምህርት ቤት አሜሪካን አድቫንስ ኮርስ ነበረ። የውጊያ ትዕዛዝ ለውጊያ ትዕዛዝ ስንማር የመጀመሪያ ስላይድ እንዳሁኑ እንትን ኮምፒውተር ባልነበረበት ጊዜ በስላይድ ነበር እና የምኒልክ የውጊያ ትዕዛዝ ነበር የወጣው። ስላይዱን ሳይው ታች ምኒልክ ይላል እና በጣም የሚያኮራ ነው። እንዲህ አይነት ትዕዛዝ ሰጥቶ ደግሞ በአንድ ቀን ጦርነት ያጠናቀቁ ሰው ቢኖሩ አንድ ምኒልክ ብቻ ናቸው። አጭርና ግልጽ የሆነ የውጊያ ትዕዛዝ የሰጠ ሰው ነው ምኒልክ። ሁሉንም እንትኖቹን ይዟል። ደግሞ የሚደንቀው በዚህ ትዕዛዝ በአንድ ቀን ነው ጦርነቱን ያጠናቀቀ ብሎ ነው። ያ ደስ የሚልህ ነገር ነው። ቀስቃስ የሆነ የህዝብን ልብ ትርታ ያዳመጠ የህዝብን ልብ ትርታ ሊነካ የሚችል አዋጅ ነው ያወጡት በወቅቱ ማለት ነው። በአንዲት የተወሰነች አረፍተ ነገር ብቻ የኢትዮጵያን ህዝብ ማንቀሳቀስ ችሏል ማለት ነው። ህዝብን ማንቀሳቀስ ትልቅ ነገር ነውና ምኒልክ በወቅቱ ህዝብን ማንቀሳቀስ ችሏል ማለት ነው። ህዝብ ደግሞ እንዴት ተንቀሳቀሰ ብለን ብንመለከት ህዝብን ሊያንቀሳቀስ የሚችል ነገር ምንድን ነው ብሎ አይተውታል። የኢትዮጵያ ህዝብ በሃይማኖቱ የሚመጣበትን እየሞተም የሚዋጋ ህዝብ ነው ያለው። ስለዚህ በሃይማኖቱ ማንቀሳቀስ ችሏል። በሃይማኖቱ ነው የመጣው። የህዝብ ጠላቱ በአገሩ ላይ በሃይማኖቱ ላይ ነው የመጣውና ይሄ ህዝብ ያንን ጠላት ለመመከት ወደ ኋላ የሚልበት ምንም ምክንያት አልነበረም። እዚህ አዋጃቸው ህዝብን ማንቀሳቀስ ችሏል ማለት ነው። ጦርነቱ የአድዋ ጦርነት የካቲት 23 1888 እሁድ ከንጋቱ 11 ሰዓት ተጀመረ።
ከአድዋ ጦርነት በፊት በአምባላጌና በመቀሌ ጦርነቶች ተደርገዋል። የአምባላጌው ጦርነት በቀዳሚው ጦር አዛዥ በራስ መኮንን መሪነት በፊታውራሪ ገበየሁ ቀዳሚነት ከማጆር ቶዞሊ ጋር የተደረገው ጦርነት ነው። የአላጌ አምባ ዙሪያውን በገደል የተከበበ ወደ አምባውም ለመድረስ አንዲት መንገድ ብቻ ያለው ጉብታ ነው። ቦታውን ማጆር ቶዞሊ ቀድሞ በመያዙ ምቹነቱ ለኢጣሊያኖቹ ነበር። ነገር ግን ኢትዮጵያኖች በገደል ላይ የተቆናጠጡ አንዱ የሌላውን እጅ እየያዘ ገደሉን ወጥተው ከበቡት። ማጆር ቶዞሊ ጨምሮ የኢጣሊያና የባንዳው ጦር በአብዛኛው ተገድሎ ጦርነቱ ተጠናቀቀ። ይከበር የለም ወይ ሰውነቱ ታውቆ ትትት ኦከተት ይሙት አይሙት ይሙት ጎበዝ አይሙት ጎበዝ ይሙት ጎበዝ ይሙት ፈሪ ኑር ቢሻው ይኑር ቢሻው ፈሪ ኑር ቢሻው አተላ መሸከም ይችላል ትከሻው ተው ኧረ ተው ተው። ሁለተኛው ጦርነት ከታህሳስ መጨረሻ ጀምሮ ለ15 ቀናት የቆየው የመቀሌው ጦርነት ነው። የመቀሌው ጦርነት ረጅም ጊዜ የወሰደው የከበባ ጦርነት በመሆኑ ነው። በማጆር ጋሊያኖ የሚመራው የኢጣሊያኖች አንድ ሻለቃ ጦር በእንዳ ኢየሱስ ቤተ ክርስቲያን ለመከላከያ በጥብቅ በሰራው ምሽግ ገብቶ አላስቀረብ አለ። ወደ ምሽጉ በቀረቡት ኢትዮጵያኖችም ላይ ጉዳት አደረሰ። ጉዳቱን ቀንሶ የመቀሌን ምሽግ ለማስለቀቅ ለኢጣሊያኖች በቅርብ የሚገኘውን የውሃ ምንጭ የመቆጣጠርን አስፈላጊነት እቴጌ ጣይቱ ብጡል አስመልክተው ውሃው ተያዘ። ከምሽግ እንዳይወጣም በመድፍ በመትረየስና በእግረኛ ጦር የኢጣሊያ ጦር ተከበበ። ኮሎኔል ተረፈ በመከላከያ አዛዥነትና ስታፍ ኮሌጅ የጦርነት ጥናት ክፍል ኃላፊ። ከተመለሱ በኋላ መቀሌ እንደ ኢየሱስ ዛሬ የመቀሌ ዩኒቨርሲቲ ተሰርቶበት ያለ እንደ ኢየሱስ ግቢ የሚባለው ከመሸጉ በኋላ የኛ ተከትለው ነው ሄደው ተከትሎ ሲሄድ ሎጂስቲክ ሰፖርቱን የማሳጣት ከሚሊተሪ አንፃር ለአንድ ወታደር ሊዋጋ ከሆነ ትጥቅ፣ ልብስ፣ ቀለብ፣ ትራንስፖርት ያስፈልጋል። ከዚህ አንዱ ውሃ እና የንጉሱ ባለቤት ንግስት ጣይቱ እዚህ ጋር እንደ ወታደራዊ አመራር የተጫወቱት ሚና ጠላትን ቀጥታ ከመጋፈጥ ይልቅ ሎጂስቲካዊ ሰፖርቱ ወይም ደግሞ ቀለብ ሊሆነው ተብሎ ይታሰባል። ውሃ እንዳያገኝ በራሳቸው በሚያዙት ጦር የውሃ ጉድጓዶችን ከቦ የማዝ ከቦ ሲይዙ ምንድነው የሚሆነው? የሚጠጣውን ውሃ ሲያጣ ኖርማሊ ወይ ይሞታል ወይ ሌላ ጥያቄ ወደ ድርድር ይገባል ማለት ነው። በዚህ ጊዜ ወደ ድርድር ያስገቡበት አስገድደው ወደ ድርድር ያስገቡበት ድርድሩ ምንድነው? ኢቫኩዌት ይሄን የተከበበውን ከበባ ልቀቁልና ቀጥታ ወደ ኤርትራ እንሄዳለን የሚል ነው። እንግዲህ እዚህ ጋር ብዙ ደም ማፋሰስ ጦርነትን ያለ ደም ማፋሰስ ማስቀረት የሚባለው አንዱ ወታደራዊ ስትራቴጂ ይሄ ነው። ዘራፊያቶር ገበሬ አባሮ ገዳይ ጠላት እንዳውሬ ከዳገቶሮ ከገምጣዳሪ ጋሻ መክቶ መጦር ወርዋሪ
የአድዋው ጦርነት አጼ ምኒልክ በፈለጉት መንገድና ጊዜ ተጀመረ። ጦርነቱ ከመጀመሩ በፊት ከ5 ወራት በፊት ጀምሮ ከቤቱ የወጣውና ስንቅ ያለቀበት ዘማች ጦርነቱ በቶሎ እንዲጀመር የሚፈልግ ነበር። ጣሊያኖቹም ይህን ስለተገነዘቡ ከምሽጋቸው ባለመውጣት ዘማቹን ለማሰላቸት ሞከሩ። ጦርነቱ መራዘም እንደሌለበትም ጠቅላይ ጦር አዛዡ ዳግማዊ አጼ ምኒልክ ገብቷቸዋል። ጣሊያኖች ደግሞ የሙከራ ግጭቶች እያደረጉ ወደ ምሽጋቸው ስለሚገቡ እንደተፈለገው ጦርነቱን መጀመር አልተቻለም። ስለዚህ ጦርነቱ እንዲጀመር ሰላዮቻቸውን ተጠቀሙባቸው። በዘመናዊ ጦርነት ጭምር አስፈላጊ የሆነውን የማሳሳትና አቅጣጫ የማስለወጥ ዘዴ ምኒልክ በሰላዮቻቸው ተፈጻሚ ያደረጉት። ባሻ አውዓሎምና አንዳንዶች አቶ ገብረ ግዚም ጭምር አሉበት ይላሉ። በስለላ ተልእኮ አሰማሯቸው። ሁለቱ ኢትዮጵያኖች ስለ ኢትዮጵያኑ ሰራዊት አሳሳች መረጃ እየሰጡ ጀነራል ባራቴሪ ጦርነቱን እንዲጀምር የሚያስችለው መረጃ እንዲያቀብሉት ተነገራቸው። የኢትዮጵያ ሰራዊት ቀለብ ስላለቀበት ወደ አክሱምና ወደ ሽሬ ድረስ ተበትኗል። ምኒልክ የሰፈሩት ከጥቂት ወታደሮች ጋር ብቻ ነው። አንዳንዶቹ የጦር አዛዦች ታመዋል፣ አንዳንዶቹም ለመክዳት አስበዋል እያሉ ለባራቴሪ ነገሩት። አንዳንድ መኳንንቶችም እኛ ያንተነን፣ ጦርነቱን ቶሎ ስትጀምር ወደ አንተን ዞራለን፣ ቶሎ ብለህ ጀምር እያሉ በምኒልክ ፈቃድ ይልኩበት ነበር። እዚህ ላይ የተሰራ ስራ የስለላ ስራ መረጃ ምንድነው? ዲሴፕሽን። በዲሴፕሽን ላይ ምንድነው? ቀድሞ ቦታ እንዳይያዝ በዚህ ቀን ጦርነት እንዲያደርጉ ተቀስቅሰዋል ጣሊያኖች። የካቲት 23 ቀን አንድም እሁድ ነው፣ ሁለትም የጊዮርጊስ ቀን። የኢትዮጵያ ሰራዊት በዚህ ቀን አማኝ ስለሆነ ስለማይዋጋ፣ ንጉሱም ስለማይዋጉ፣ ቤተክርስቲያን ስለሚሄዱ ውጊያውን በዚህ ቀን ፈጽሙ ነው። የኢንተለጀንስ አጠቃቀም፣ ዲሴፕሽን፣ ሳይኮሎጂካል ኦፕሬሽን የመሳሰሉት ሁሉ በዚህ ጦርነት ውስጥ ታይተዋል። ዲሴፕሽን ማለት ማታለል፣ የማታለል አይነት እንትን ጠላትን ዲሲቭ የማድረግ ሁኔታ። ይሄ ኃይል አይዋጋም፣ ምሽግ ውስጥ የለም፣ በዚህ ሰዓት ብታጠቁ እዛው ውስጥ ሆነ አለመኖርህን ጠላት ኮንቪንስ እንዲያምን አስደረገህ ሐሰተኛ መረጃ በማለቅ አንተ ምሽግ ለቀሃል፣ ቤተክርስቲያን ሄደሃል፣ በዚህ ሰዓት ጾም ጸሎት ላይ ነው ያለው፣ ስለዚህ ምሽግ ባዶ ነው። ይሄ ዲሴፕሽን ነው። ጦርጎማ የማቤት ጠፍቶ የማሊለማ የማቤት ጠፍቶ የማሊበጂ ያውሬ መውረጃ ይሆናል። የሚሄድበት በረት ጎዳዳ የሚወጋበት አፎጨው ላይዳ አያጎልም ወይ ጅግና ቢከዳ ምነው አያጎል ላይ ቀመጥለው የዳገቱን ጦር ስር ስትለው የማንን ርስት ማን ይበላታል? የማንን እናት ማን ያብላላታል? የማንንስ ሚስት ማን ይመኛታል? ሞት ለማን ቢሆን ይቀርለታል? ሦስቱ ጀነራሎች ዳብሮሜዳ፣ አርሞንዲ፣ አልበርቶኒ ሁልጊዜም ኢትዮጵያኖችን የሚንቁ ጦርነቱን በጣም የናፈቁና አዛዣቸውን ጀነራል ባራቴሪ ጦርነቱን ባለመጀመሩ የሚናደዱበት አዛዦች ነበሩ። የካቲት 22 ከጀነራሎቹ ጋር የመጨረሻውን ስብሰባ አድርጎ ሲያጠናቅቅ የምጠብቀው መረጃ ስላለኝ እንደደረሰኝ ውጤቱን አሳውቃችኋለሁ ብሎ ጀነራል ባራቴሪ በተጠንቀቅ ላይ የነበሩትን አዛዦቹን አሰናበታቸው። በዚያው ምሽት ያውዓሉ ማሳሳች መረጃ ስለደረሰው በተሰጣቸው ግንባር ጦርነቱን እንዲጀምሩ ትእዛዝ አስተላለፈ። የኢትዮጵያኖቹ የጦር ዕቅድ በ3 ግንባር የተሰለፈውን የኢጣሊያ ጦር አንዱ ከሌላው እንዳይገናኝ በግማሽ ጦር ፊት ለፊት ወጥረው እየተዋጉ በግማሽ ጦር በመካከላቸው ሰንጥቀው በመግባት አንዱ ለሌላው እንዳይረዳ አድርገው መቀጥቀጥ ነው። የናፖሊዮን ኦፕሬሽናል አርት ብለን የወሰድነውና ናፖሊዮን እንደ አንድ
የውጊያ ጥበብ ይመራበት የነበረው ስልት ነው። በሁለት ጠላቶች መካከል ኢንቴሪየር ላይን ኦፍ ኦፕሬሽን ይላል። በሁለት ጠላት ይዞታዎች መካከል ሰብረህ በመግባት ሁለት ኃይሎችን ሴፓሬትሊ መውጋት ማለት ነው። እነዚህ ኮኦርዲኔሽን እንዳይፈጥሩ፣ እርስ በርስ እንዳይደጋግፉ፣ እንዳይረዳዱ የሚያስችል ጥበብ ነው። አሁንም እንደዚህ የተደረገው እነዚህ ኃይሎች አንደኛ በጂኦግራፊው መሳት ምክንያት ተነጥሎ በመሄዳቸው፣ ሁለተኛ ደግሞ የወገን ኃይል የሚኒካ በመካከል ገብቶ ያም ወደዛ ይሄም ወደዚህ ተነጥሎ በሁለት ቦታ ላይ አይሶሌት ተደርጎ መወጋት ይሄ አንደኛው ኦፕሬሽናል አርቱ ጥበብ የሚታይበት የውጊያ ጥበብ የሚታይበት በግራም በቀኝም ጦርነት ቢከብቱ እንዴት ደስ አላቸው። በግራም በቀኝም ጦርነት ቢከብቱ እንዴት ደስ አላቸው። በምለን የተኛነ እየመሰላቸው የማታን አወይ መከራቸው። አሻግረህ ተበተው ድፋው በግንባሩ አሻግረህ ድፋው በግንባሩ እንዴት ይደፈራል የጎበዝ ድንበሩ ጎብላንጋላ አነጣጣሪ በተቆማሪ በጥይት በቆቃቃሪ የሆነ ወደ ኢትዮጵያ ናህሌ አገር ያለው ሰው ኢትዮጵያ ናህሌ ጀግና ያለው ሰው እንዴት ይፈራል አንዱን አንድ ሰው። ዘራፍ የጦር ገበሬ አባሮ ገዳይ ጠላት እንዳዌ። የጀነራል አልበርቶኒ ጦር እንዲዋጋ ከተሰጠው የውጊያ መስመር አልፎ ወደ ኢትዮጵያኖቹ ሰፈር እንዲጠጋ የተደረገው ኢትዮጵያኖቹ ሰላዮች አሳሳች መረጃ ስለሰጡት ነው ሲሉ፣ አንዳንዶቹ ደግሞ ጀነራል አልበርቶኒ ኢትዮጵያውያኑን ይንቅ ስለነበረ የድሉ ቀዳሚ ለመሆን ፈልጎ ነው ይላሉ። በዚያም አለ በዚህ አልበርቶኒ ከሌሎች ክፍለ ጦሮች ርቆ ስለመጣ ኢትዮጵያኖች ገጠሙት። እንደ ዕቅዳቸው መሠረትም የመካከለኛውን የጀነራል አርሞንዲ ጦር እንዳይረዳው በመሃል ገብተው ቆረጡት። ጀነራል ዳብሮ ሜዳም ወደ ግራ ታጥፎ እንዳይደርስለት መተላለፊያው ሸለቆ በኢትዮጵያኖች ተዘጋ። በዚህም ምክንያት ዋናው አዛዥ ጀነራል ባራቴሪ እርዳታ እንዲልኩ የሚሰጠው ትዕዛዝ ተግባራዊ ሊሆን አልቻለም። የጀነራል አልበርቶኒን ጦር ያለ ረዳት አስቀርተው እስከ ረፋዱ ድረስ ተዋግተው የደመሰሱት ኢትዮጵያኖች ፊታቸውን ወደ አርሞንዲ ጦር አዙረው በሶስት አቅጣጫ ከበቡት። በስተቀኙ የተሰለፈው የዳብሮ ሜዳ ጦር እንዳያግዘው መንገዱን ቆርጠውታል። የዳብሮ ሜዳ ጦርም የተመደቡት ኢትዮጵያኖች ሲዋጉ፣ ቀሪዎቹና አብዛኛው ጦር የአርሞንዲን ጦር ቀጠቀጠው። ጀነራል አርሞንዲም እንደ ብዙዎቹ ወታደሮች በጦርነቱ ላይ ተገደለ። በአልበርቶኒና አርሞንዲ ላይ ድል ያገኘ የኢትዮጵያ ተዋጊ ከሰዓት በኋላ በዳብሮ ሜዳ ሰራዊት ላይ ተከለበሰበትና በአጭር ጊዜ አጠናቀቀው። አሳሹ ዳብሮ ሜዳ ተገደለ። አሻፈረኝ እንደ ብርቅርቅ እንዳየር ቁጣ ያስደነግጣል። ግና ስቆጣ መራጦ
ውጊያው ላይ አሰላለፉን ወሰደው። በጣም ዘመናዊ ነው እኮ። ከሱ ፊት ለፊት መጡ፣ ገቡ፣ የማሳሳቻ እንትን አደረጉ። የመጀመሪያው ላይ ውጊያ ተከፈተ። በሸለቆም በግራም በቀኝም ገቡና ይሄን እንደመሰሱ ሌላው እንዳይረዳው ደግሞ እሱንም ቆርጦት ወደዛ እንትን አደረጉ። ምንድነው ሳንድዊች ያረጉ ነው። ያንዳንዱን ሴፐሬትሊ ነው፣ አንድ ላይ አይደለም እንትን ያረጉ። ያንጋለረ አረቆበ አንቶነት ሲከናወን ማን ነው የስበት ማዕከል የሚባል አይደንቲፋይ ይደረጋል፣ ይነጥራል። የስበት ማዕከል ማለት አሁን አንድን ጦርነት ያንን በመምታት ሌላውን ኃይል ኮላፕስ ማድረግ ማለት ነው። በዚህ ጦርነት አሁን ሲገለጥ እንደሰማው መሪዎቹ ናቸው የተመቱት፣ ጀነራሎች ናቸው። ትላልቅ ጀነራሎች፣ ፕሮፌሽናል የሆኑ ጀነራሎች፣ በርካታ የሆነ ኃይል እንትን ያላቸው ናቸው። እነዚህ ኃይሎች ላይ ነው፣ እነዚህ መሪዎች ላይ ነው እሱ ኮንሰንትሬት የተደረገው እና እነሱን መምታት ነበረ ትልቁ ኤፈርታቸው። ያንን በማድረጋቸው በአጭር ጊዜ ውስጥ ያ ኃይል ሊፈርስ ይችላል። ማዘዣ ጣቢያ ኮማንድ ኤንድ ኮንትሮሉን መምታት የሚለው ነገር ነው። አሁን እነዛ ኮማንደሮቹ ሲመቱ ሌላው ኮላፕስ ያደርጋል። መሸሽ ነው፣ መበተን ብቻ ነው። የሆነ 100 ወታደር 10,000 ወታደር ከመግደል ያንን የሚያሰባብረውን ያን ኮማንድ እና ኮንትሮል ሲስተሙን ከተመታ ሌላው ኮላፕስ ያደርጋል። ያ እንደዛ አይነት ነገር ነው። ዛስዋይ በርካታ የሆኑ ጀነራሎች በአንድ ቀን ውስጥ ሊማረኩ ይቻሉበት እነዛ ፕሮፌሽናል እና ወይ ስኪልድ ናቸው የሚባሉ ሰዎችን እንትና ይሄ አንድ አሁን በትምህርት ላይ የስበት ማዕከል መንጠር የሚባል የትኛው ነው ሲመታ ሌላው ኃይል እንደ ኃይል ተደራይቶ እንዳይዋጋ የሚያደርገው አካል የትኛው ነው ተብሎ ይነጠላል። አናላይዝ ይደረጋል። ሁኔታውን የጠላትን ሁኔታ ስታጠና ነው። የኢትዮጵያኖቹ እየነጠሉና እየቆረጡ ማጥቃት የጣሊያኖቹ እንኳንስ ለጦር እርዳታ መልእክት ለመለዋወጥ እንኳ እንዳይቻላቸው አደረጋቸው። የጣሊያኖች እጅግ ዘመናዊ የተባሉት መድፎቻቸውና የነፍስ ወከፍ ጠመንጃዎቻቸው በዘመናዊ ወታደራዊ ስልጠና መሰልጠናቸው ፈጣን ከሆነው ሽንፈት አላዳናቸውም። የኢትዮጵያ ከፍ ያለ የውጊያ ሞራል፣ ቆራጥነት፣ እቅድና የመረጃ አሰባሰብ ብልጫ ያለው የጦር መሳሪያ የተጠቀመውን የሰለጠነ የሰው ኃይል በአንድ ቀን ባልፈጀ ውጊያ እንደ ነፋስ በተነው። በዓለም ታሪክ ውስጥ በአንድ ቀን የተጠናቀቀ ከፍተኛ ጦርነት ነው የተባለው የአድዋ ጦርነት በኢትዮጵያኖቹ ድል አድራጊነት ተጠናቀቀ።
በአንድ የውጊያ ወረዳ ውስጥ መሬትን ትመርጣል። የመሬት አስፈላጊነትን መረዳት። መሬት ለተለያዩ አገልግሎቶች ይውላሉ። እኛ ወታደሮች መሬትን ለወታደራዊ ጥቅም አንጻር፣ ወታደር ደግሞ ስለ መሬት አጠቃቀም ከተኩስ አንጻር ከኃይልን ከማሰለፍ አንጻር። ስለዚህ የተመረጡት መሬቶች ከወታደራዊ ጠቀሜታቸው አንጻር አድቫንቴጅ የሚሰጡ መሆናቸውን በዛን ሰዓት ተረድተውት በሚገባ መሬትን ይዘው የተጠቀሙበት ሁኔታ ነው እሱ ያለው። አሁንም በዚህ ዘመንም መሬት በጣም አስፈላጊና ሁሉ ጊዜ በጦርነትም ጊዜ በመከላከል ይሁን በመታጠቃበት ሰዓት ስለ መሬት ያለ ዕውቀት ዝርዝር መሆን አለበት። አንደኛ ጣሊያኖችንም እንደዚህ አቅጣጫ ያስጠፋቸው ስለ መሬቱ የነበራቸው ዕውቀት ችግር ነው እሱ። ይሄም አንድ እንደ ወታደር ሊወሰድ የሚገባው ነገር ነው። በነበረው በተመመው ህዝብ ወይም ሰራዊት እንበለው መካከል ኮኦርዲኔሽንም ነበር ማለት ነው። በሰራዊት ውስጥ ኮኦርዲኔሽን ከሌለ ለድል አትበቃም። በእኛ ራሶች ይሁኑ ደጃዝማቾች ይሁኑ ሌሎች የጦር አበጋዞች ያን የዘመቱት ኮኦርዲኔሽን ነበር በመካከላቸው ማለት ነው። አንደኛው ኮኦርዲኔሽን ምንድነው? በሶስቱ በጣሊያኖች በያዙት አቅጣጫ የኛም ሶስቱን ወጥሮ ያዘበትና አንዱ ክፍል ሌላውን የሚያግዝበት ሁኔታ ነበር። አንድም ለድሉ ይሄ ነው። ሌላው እንደ ትልቅ መታየት ያለበት የህዝቡ አንድነት ነው። የህዝቡ አንድነት ምንድነው? በወቅቱ የነበረው ቅድም እንደተባለው ወደ ስልጣን በሚመጣበት ጊዜ አንዳንድ ቦታዎችን ንጉስ ምኒልክ በግድ አስገብረውም ወደ ስልጣን እንደመጡ ያውቃል። ይሄ በህዝቦች ዘንድ ቅሬታ ፈጥሯልና ይሄን አጋጣሚ ተጠቅመን መውረር አለብን የሚል ጣሊያኖች ቀድሞውኑ አስበው ነበር። ግን እንዳሰቡት ሳይሆን የህዝቡ አንድነት በአገር ጉዳይ ላይ ምንም የማያወላዳ ድርሻ ስለነበረው ይሄ ከተጠበቀው በላይ 100,000 ሰው የሚሆን ከእያንዳንዱ የኢትዮጵያ ክፍል ከእያንዳንዱ ጫፍ ተሞ ሄዷል። አንድነቱንም አስመስክሯል ነው። ወታደራዊ ዲሲፕሊን ወሳኝ ነገር ነው። ስነ ስርዓት የሌለውን ወታደር ወደ ጦር ሜዳ ይዘህ ገብተህ ድል ልታመጣ አትችልም። ስለዚህ ጦርነት በአመራሩ ስለተናደደ ብቻ ወደ ጦርነት አይገባም። አመራሩ ወኔ ስላለው ብቻ ወደ ጦርነት አይገባም። ኃይል ስላለ ብቻ ወደ ጦርነት አይገባም። መጠናት አለበት። ጠላትህን ማወቅ አለብህ። ራስህን አቅምህን ማወቅ አለብህ። ስለዚህ ከዚህ አንጻር ተነስተህ ራስህንም ጠላትህንም ገምግመህ አመቺ ሁኔታ ጠብቀህ ነው ጦርነት የሚካሄደውና በወቅቱ ጣሊያኖች ይህን እየሞከሩ እያዩት ነው የነበረው። በተወሰነ ኃይል እየወጡ የኢትዮጵያን ጦር ምን ያህል አቅም አለው፣ እንዴት ነው ሊዋጋ የሚችል የሚል አጋጣሚዎችን ለመጠቀም ትናንሽ ኃይሎች ይልኩና ይፈትሹ ነበረ። በዛን ጊዜ ከምሽጉ እንዳይወጣ ትእዛዝ ሰጥቷቸዋል ለጦሩ ማለት ነው። ወሳኝ የሆነች ሰዓት፣ ያቺ ወሳኝ ሰዓት እስክትመጣ ድረስ በወታደራዊ አባባል ሰዓት የምትባለው ሰዓት እስክትመጣ ድረስ ትእዛዝ ሰጥቷቸዋል። አይወጡም ማለት ነው። እንደውም ቅድም ሲባል እንደነበረው በራሱ ፍቃድ ሄዶ ተዋግቶ የነበረውን ሰው ጠርቶ ቅጣት ሰጥቷቸዋል ማለት ነው። ስለዚህ ድልም ቢያመጣ ያ ሰው ቅጣት ይገባል፣ ወታደራዊ ስነ ስርዓት ጥሷልና ማለት ነው። ስለዚህ ወታደራዊ ስነ ስርዓታቸውንም ስንመለከት ያንን ድል ሊያስገኝ በሚችል መልኩ አደራጅቶ የጠበቁ ናቸው ማለት ነው። ስለዚህ
በአጠቃላይ ቅድም እንዳልኩት ጥሩ የጦር መሪ የነበሩ ናቸው ማለት ይችላል። አለቃው ራሱ መሪው ራሱ በጦር ሜዳ ላይ በግንባር መገኘቱ ራሱ ያንን ሰራዊት አንድ ነገር ይቀሰቅስበታል። ለካ ይሄው ነው መሪ፣ ለካ አጠገቤ ነው ያለው፣ ከሱ በፊት ወጥቼ መውደቅ አለብኝ ነው በቃ። የሳቸው እንዳለ ይሁንና የቴጌ ልውሰደው፣ እቴጌ ጣይቱ በሴትነታቸው እኮ ውጊያ ላይ የገቡ ናቸው። ያበረታታሉ፣ ቁስለኛን እንትን ይላሉ፣ ስንት ነገር እና ከመላው ኢትዮጵያ ነው እኮ ጦሩ ተውጣጡ። ከአፋር መጣ፣ ከትግሬ፣ ከጎጃም፣ ከጎንደር፣ ከሸዋ፣ ከኦሮሞ የአድዋ ድል ምን ሰጠን? ዶክተር ሳሙኤል ነጋሽ በአዲስ አበባ ዩኒቨርሲቲ የታሪክ መምህር። የአድዋ ድል በአንድ በኩል የኢትዮጵያን ሉዓላዊነት በመሰረታዊነት አስከብሯል። ኢትዮጵያዊ ሉዓላዊ አገር መሆኗ እንዲከበር አድርጓል። ይሄ ትልቅ ውጤት ነው። የኢትዮጵያ አሁን የምናውቀው ድንበር የተሰራው ከዚህ ጦርነት በኋላ አግሪመንቶች በተለያየ ጊዜ ከበውን ካሉት የቅኝ ገዢዎች ጋር ስምምነት ተደርጎ በሰሜንም በምዕራብም በምስራቅም በደቡብም ያለው ድንበራችን የተከለለውና አሁን የምናውቃት ኢትዮጵያ ኤርትራ በኋላ ላይ በኢጣሊያኖች ስለተያዘች እሷን ሳይጨምር ያለው መሬት በሚኒሊክ ጊዜ በዓለም አቀፍ ሕጎች መሰረት እንዲመሰረት አድርጎ ኢትዮጵያን ያቋቋመ ጦርነት ነው። ይሄ ጦርነት ከዚህ በኋላ ነው ስምምነቶች የተደረጉት። በዲፕሎማሲም ኢትዮጵያ እንደ አንድ ሉዓላዊ አገር ተቀባይነት ያገኘችው በዚህ ጦርነት ነው። ከዛ በፊት መልእክተኞች እየመጡ ከኢትዮጵያ ጋር አንዳንድ ከኢትዮጵያ መሪዎች ጋር ግንኙነት ቢያደርጉም ህጋዊ ይፋዊ የሆነ ቆንስላ ጽሕፈት ቤት ወይንም ኤምባሲ የምንለው አልነበረም። ከዚህ በኋላ ነው ቋሚ ይፋዊ የሆነ ግንኙነት የጀመረችው ኢጣሊያ ራሱ። የአድዋ ድል ለኢትዮጵያኖች የነበራቸው ለጠላት አልገዛም የሚለውን የእምቧባይነት ስሜት የበለጠ ያጠናከረላቸው ድል ነው። ኢትዮጵያኖች በየትም ቦታ የተገዥነት ስሜት የደቀደቀው ስነ ልቦና እንዳይኖራቸው፣ የበታችነትና የአሽከርነት ባህሪ እንዳይሰማቸው የብረት ምሰሶ ሆኖ እንዳጠናከረላቸው ብዙዎች ይናገራሉ። ከአድዋ ድል በኋላ የሀገር መሪነት የያዙት ለውጭ ሀገር አበዳሪዎችና እርዳታ ሰጪዎች ፈቃድና ፍላጎት እንደ ሌሎች አፍሪካ ሀገሮች ተገዥ እንዳይሆኑና እንዳያጎበድዱ የአድዋ ድል በራሳቸው እንዲተማመኑ እንዳደረጋቸው ደጋግመው ይናገራሉ። በአንድ ወቅት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በውጭ ሀገር ተጽዕኖ እንዳይወድቁ የአድዋ ድል እንደጠቀማቸው ተናግረዋል። የኛ የኢትዮጵያ ፖለቲካ በዜጎቿ መሰራት አለበት ብለን እናምናለን እንጂ ገንዘብ ስለሰጠ የአሜሪካ ድርጅት ኢትዮጵያ ፖለቲካ ውስጥ አቦካለሁ ቢል አይቻልም። ባይዘወይ እዚህ ጋር ነው የሚመጣው። እንግዲህ የአድዋው የምኑ እዚህ ጋር ይመጣና ቋቅ ይላል። አይቻልም። እኛ ኢትዮጵያውያን ፖለቲካችንን ራሳችን መስራት አለብን። ሌሎች አፍሪካ ሀገሮች ላይ እንደምትጫወቱት አይነት ጫወታ ልትጫወቱ አትችሉም። አባቶቻችንንም ይሄን አሳልፈው አልሰጡም፣ እኛም አንሰጥም። እኛ ድክመታችን ተጠብቀው ነው።
ኢጣሊያ ከ40 ዓመታት ቆይታ በኋላ በመሳሪያና በዘመናዊ የሰው ኃይል ተደራጅታ ኢትዮጵያን ስትወር የራሳቸውን ጥይት እንኳን ማምረት ያልቻሉት ኢትዮጵያውያን እምቢ ለአገሬ ብለው የተጋፈጡት ባድዋ ወኔ መሳሪያ ነበር። አባቶቻቸው በተዋጉበት ጦርና ጎራዴ ያልገዛም ባይነት ስሜታቸውን ባድዋው ድል እየቀሰቀሱ ተጋድለው ድል አግኝተዋል። በማይጨውና በሌሎችም ግንባሮች በተካሄደው ጦርነት በርካታ የጦር መሪዎች ጎራዴያቸውን እየመዘዙ ከምሽግ ገብተው ወይም በጥይት እየተታኮሱ ለክብር ለመሰዋት አድዋ ዋና አነቃቂያቸው ነበር። ለጊዜው ቢሸነፉም አርበኞች በሀገራቸው ጋራና ሸንተረር ተሰማርተው የፋሺስት ኢጣሊያን ጦር ለማባረር እንዲችሉ የአድዋ ድል ኃይላቸው ነበር። በተለያዩ የጦር አካዳሚዎች የሚሰለጥኑ የጦር መኮንኖች የአድዋ ድል ታላቅ ኩራትና ተነሳሽነት እንደሚሰጣቸው ይናገራሉ። ክብር ነው። ያው የሰራዊት ክብር ነው የሚሰጠው። እንደ ሰራዊት ክብር ነው የሚሰጠን። ማንኛውም ሀገር እቺን ሀገር በሆነ ሰዓት መድፈር እንደማይችልና የወታደራዊ የበላይነት ይዞ የሚመጣ አንድ የሆነ ሀገር ሊቆጣጠር እንደማይችል ይሰጠናል። ይሄ ታሪክ ራሱን ይደግማልና ተደግሟል። በኢትዮ ኤርትራ ጊዜም ይሄ እዚህ ያለው ሰራዊት ያንን የአባቶቻችን ጀግንነት ይሄ ዝም ብሎ ስሎጋን ወይ መፈክር ብቻ አይደለም፣ በተግባር ያስመሰከረበት ነው። በህዝቦች መካከል ማለት በሰራዊት መካከል ችግሮች ሊኖሩ ይችላሉ ብሎ አመቸኝ በሚለው ሰዓት ነው የኤርትራ መንግስት የወረረን። ያንን የአባቶቻችን የእናቶቻችን ጀግንነት ይዘን ነው ዛሬም እዚህ ያደረስነው ማለት ነው። እና ወረራ ከዛ በኋላም ተካሂደዋል በኢትዮጵያ ላይ። ለምሳሌ የኢትዮ ሶማሌን ጦርነት ማንሳት እንችላለን። 1969 ይህን አጋጣሚ ነው መሐመድ ሲያድ ባሬም የተጠቀመው። በሀገሪቱ ውስጥ ደርግ ወደ ስልጣን ሲወጣ ከፍተኛ የተለያዩ የፖለቲካ ድርጅቶች አሉ፣ በህዝቦች መካከል አንድነት የለም የሚል ማለት ነው። ግን ያ አይደለም ታሪክ የነበረው። የአድዋ ድል ራሱ ለዚህኛው ትምህርት የሚሰጥ ነው። ህዝቦች ከተለያዩ አካባቢ ተመው የሶማሌን ጦር ሊቀለብሱ ችሏል ማለት ነው። አድዋ እንደ ወታደር ለእኔ የጀግንነት ተምሳሌት ነው። ወታደር ጀግና መሆን አለበት። ስለዚህ ጀግንነት ሲነሳ ደግሞ አድዋ ነው። እዛ ላይ የተሳተፉ የጦር አመራሮቻችን እኛ እንደ ታሪኮቻቸውን እንደምናነበው ብቻ ሳይሆን ጠላትን ማስደመም ችሏል በጀግንነታቸው ማለት ነው። ጠላት በጀግንነታቸው እስኪደመን ድረስ ታላላቅ ገድሎችን ሰርቷል፣ በግላቸውም ጭምር ማለት ነው። ጦር በመምራት ብቻ ሳይሆን በግላቸው በጨበጣ ጠላት ሜዳ ገብቶ ትላልቅ ጀግንነቶችን ፈጽሟል። ስለዚህ እንደ ወታደር የጀግንነት ተምሳሌት ነው። እንደ ሀገር ደግሞ ያወረሰን ሀብት አለ፣ እሴት አለ። ሀገራዊ አንድነት፣ ሀገራዊ ፍቅር አውርሶናል። አልደፈር አልገዛም ባይነትን አውርሶናል። ስለዚህ በጠላት ላይ በሆነ መስመትን በየትኛውም ጠላት ከውጭ የሚመጣ ወራሪ ኃይል ሊሆን ይችላል፣ ሌሎችም ፈታኝ ነገሮች ሊሆኑ ይችላሉ። በሚገጥሙን ፈታኝ ነገሮች ላይ በጀግንነት መዝመትን ይሄን እሴት የሆነ ዛሬም የያዝነው እሴት የሆነ ሀብት የሆነ ቫልዩ የምንለውን ነገር ነገም ለልጆቻችን የምናወርሰው ሀብት አውርሶን አልፏል ማለት ይችላለሁ። ስለዚህ ይሄ ለኢትዮጵያውያን ትልቅ ኩራት ነው። የትኛውም የአፍሪካ ሀገር ያላገኘው ኩራት ነው፣ ሀብት ነው እና በዚህ መልኩ ነው የሚመለከተው። የአድዋ ድል ኢትዮጵያኖች በሌላ ሀገር በሚጎበኙበት ጊዜ ሁሉ ኩራት እንደሚሰጣቸው አጋጣሚውን ያዩት ይመሰክራሉ። ከእነርሱም ውስጥ ሰዓሊ እሸቱ ጥሩነህ አንደኛው ነው። ለእኔ እንደ ዜጋ አድዋ በኢትዮጵያዊነትም በአፍሪካዊነትም ትርጉም እሰጠዋለሁ። በኢትዮጵያዊነት ኢትዮጵያ ነጻነትን በመጠበቅ የኢትዮጵያን ነጻነት በመጠበቅ በሚለው ላይ ነጻነትህን ሊደመስስ ሊያጠፋ ቅኝ ሊያረግህ እና ሊገዛህ የመጣን አንድ የውጭ ጠላት በጅምላ የውጭ ጠላት ልበለው እንን ተቋቁመው አባቶቻችን ቃሉ አባቶቻችን ይባል እንጂ እናቶቻችንም ጭምር ሴት ወንዱ ሳይቀር ያለውን አቅሙ የፈቀደለትን በሙሉ አድርጎ መስዋዕትነት ከፍሎ
የአካልም የመንፈስም የነፍስም ከፍሎ ይህን ነጻነት አስቀርተውልናል። አድዋ ላይ ድል አድርገናል። ድሉ መጀመሪያ በአገር ደረጃ በዜጋ ደረጃ በጣም እንግዲህ ያኮራኛል የሚለው ቃል የተለመደ ነው። ያው ያኮራኛል፣ ምክንያቱም ውጭ ሄጄ አይቼዋለሁ እንዳኮራኝ። ብዙ ጊዜ ራሻ ተምሬያለሁ ማነው ለ7 ዓመት። እንደገናም አውሮፓ በተለያየ ምክንያት ሄጃለሁ። በክረምት ነጮች በእኛ ላይ የሚያሳዩት አንድ የሆነ ሳትነጋገር የሚገባ ቋንቋ አለ፣ ወይም ደግሞ መልክ ስታይ የምትረዳዋለህ። በዚህ ምክንያት የበታችነት የሚሰማቸው ጓደኞቼ እንደነበሩ አውቃለሁ። ከሌላ አፍሪካ ሀገር የመጡ ከላቲን አሜሪካ የመጡና ያ ነገር እኔ ውስጥ አይሰማኝም። አንድ ሰው የሆነ ነገር ቢሰድበኝ በይፋ እኔ መልሼ አጸፋ መልሳለሁ። መቼም ፍራቻ የሚመጣው በጉልበት ይመታኛል፣ በህብረት ይደበድበኛል የሚለው ሐሳብ እንጂ መልስ ለመመለስ ችግር የለም። እና ይህንን አገኘሁ ምለው የበታችነት ተሰምቶኝ አያውቅም ለማለት ነው። ስለዚህ ይህ ትልቅ የአካልም የአእምሮም የመንፈስም መብት የሰጠኝ ነው የአድዋ ድል። የአድዋ ድል ለእኔ መላ ማንነቴን አስከብሮ ያቆየልኝ ነው ማለት። ሁለተኛው በጥቁርነቴ ነጭ በጥቁር ላይ ቅኝ ለማድረግ የመጣ ኃይል ነው። በጥቁርነቴ አለመሸነፍን ማሳየት በራሱ ሌሎች ትርጉም በሰጡት አይነት ተጨማሪ ለካ ጥቁር መሆን የመሸነፍ የመገዛት ትርጓሜ አይደለም የሚለውን የሚመልስ ሆኖ በማግኘቴ ለኔ አሁንም የአድዋ ድል ያኮራኛል፣ ቀና ብዬ እንድሄድ ያደርገኛል። አሁን ያለኝን የምናገረውን የቋንቋ እንኳን ሳይቀር አስከብሮልኛል። ምክንያቱም በሌሎች ሀገሮች ሳይ ኤሽያ ውስጥ ብታይ በገዟቸው ሰዎች ቋንቋ ነው የሚናገሩት ከሀገራቸው ቋንቋ ይበልጥ። ስለዚህ ቢያንስ ይሄንን አስቀርቶልኛል እና በዚህም ቀና ብዬ እንድናገር አድርጎኛል። ፊደሌን አስቀርቶልኛል፣ አልተቀየጠም። ያኔ ተሸንፈን ቢሆን ኖሮ ዛሬ ያለን አመለካከት የለም ብዬ ነው የማስበው። የለኝም ነው የምለው። ይህን ሳነጻጽር እኔነቴን በጣም እንደወደው እንዳከብረው ለሌላውም ምሳሌ እንደሆነ አድርጎኛል ማለት እችላለሁ። ለኢትዮጵያ ምን ጠቅሟል በምንልበትም ጊዜ አንዳንድ ጊዜ ከኢኮኖሚም አንጻር ልናየው ይገባል። ከዚህ በኋላ ነው ለምሳሌ የባቡሩ መስመር ወደ ኢትዮጵያ የገባው፣ የትምህርት ወደ ኢትዮጵያ የገባው። የዌስተርን የምንለው ከስልጣኔ ጋር ተያይዞ ሁሉ የሚነሳው አስተሳሰብ የመጣውና አሁን እየሄድንበት ያለ ነው እንትን መሰረት ያገኘው አብዛኛው ነገር ከአድዋ ድል በኋላ ነው። አንደኛ ሉዓላዊ ሀገር ስለሆነች ኢትዮጵያ ጋር ሲመጡ በስምምነት ነው የሚመጡት እንጂ እነሱ የፈለጉትን ኢምፖዝ በማድረግ አይደለም። ለምሳሌ የባቡር መስመር በመዘርጋት በስምምነት ኢትዮጵያም እኩል መብት ኖሯት፣ ሌሎችም ስራዎች ሲሰሩ ኮንሴሽን ሲሰጣቸው በስምምነት ነው። ኢትዮጵያ መንግስት ይሄን ያህል ይጠቀማል፣ እኛ ደግሞ እንደዚህ እንጠቀማለን። ካምፓኒዎች ሲቋቋሙ በውል ማለት ነው። ስለዚህ በዘመናዊ አሰራር የኢኮኖሚ ግንባታ የተጀመረው ከአድዋ ድል በኋላ ነው እና ኢትዮጵያም ተጠቃሚ ነበረች። የአድዋን ድል ዜና ሌላው ዓለም እየተቀበለው በተለያየና በራሱ መንገድ ነው። በቀይ ግዛት የጭቆና መራጃ የሚቀጠቀጡት አፍሪካውያን፣ በሌላም አህጉር የሚኖሩት ጥቁሮች ድሉን የነጻነት ተስፋ፣ የነጻነት ብርሃን አድርገው ተደስተውበታል። ኢትዮጵያንም የነጻነት ተምሳሌት አድርገው ቆጥረዋታል። ዳግማዊ ምኒልክንም ድል አድራጊው ንጉሥ እያሉ አሞግሰዋቸዋል። በቀይ ገዢዎቹ የአውሮፓ ሀገሮች ዘንድ ግን ድንጋጤና ጥላቻን ፈጠረ። ድንጋጤው ሌሎች ቀይ ገዢዎችም የአድዋን ምሳሌ ወስደው ተገዥነትን ወግድ ሊሉ ይችላሉ ብለው በመስጋት ነው። አውሮፓውያኑ አፍሪካን የመከፋፈል ስምምነታቸውን ከተፈራረሙ በኋላ የአውሮፓ ዘመናዊ ጦር በአፍሪካዊ ኃይል ሊደመሰስ ይችላል የሚል እምነት ካደረባቸው ጥቁሮቹ ያባረሩናል ብለው ስለሰጉ ጫናቸውን አጠበቁ። በዚህም ቀይ ገዢዎች
አረመኔ፣ ያልሰለጠነ እያሉ የሚጠሩት ሕዝብ በሰለጠነ መንገድ ተዘጋጅቶ ውጊያውን ድል ማድረጉ ብቻ ሳይሆን የጦር ምርኮኞች በፍጹም ያልተቀበሉት ነገር የኢትዮጵያን ድል እኔ አሁንም ድረስ የሚቀበሉት አይመስለኝም። ዝም ቢባል ደስ ይላቸዋል። ለኛ የሚሰጠውን ያህል ኩራትና ለኛ ያለው ግምት እኛ የምንሰጠው ግምት ለአድዋ ለነሱ የሚሰጠው ለአውሮፓውያኖች የሚሰጠው የተለያየ ስለሆነ ማለት ነውና አንድ ይሄ ነው አይፈልጉትም። በአድዋ ድል ምክንያት የሚመጡ ጥቅሞች ኢትዮጵያ እንድታገኝ አይፈልጉም። ሁለተኛው አፍሪካ በአጠቃላይ ኢትዮጵያን ጨምሮ ተቀናቃኝ እንዲሆኑ አይፈልግም። በኢኮኖሚ እንዲያድጉ አይፈልግም። ከአድዋ ድል በኋላ ምንም እንኳ የኢትዮጵያ ሰራዊት የኢጣሊያን ጦር ድል ማድረጉን ለመቀበል ቢያስቸግራቸውም ጋዜጦች ስለ አድዋና ምኒልክ፣ ስለ ኢትዮጵያኖች ታላቅነትና ጀግንነት መጻፍ ጀመሩ። በአድዋ ጦርነት ዝግጅቱ ጀምሮ እስከ ድሉ ድረስ የፈረንሳይ ጋዜጦች የኢትዮጵያን ሕጋዊ ተከላካይነት እያጎለበቱ የውጊያ ሞራሉን እያደነቁ ጽፈዋል። መረጃዎቹን የምኒልክ አማካሪ ከነበረው ሙሴ ሞንዶን የየዕለቱን እንቅስቃሴ እየተቀበሉ ለመላው ዓለም አንባቢዎቻቸው ዘግበዋል። ከዚያ በፊት ኢትዮጵያ በነጻነት የኖረች ሀገር ብትሆንም አውሮፓውያኑ የኢትዮጵያን የነጻነት ወዳድነት የበለጠ የተረዱት ከአድዋው ድል በኋላ ነው ሊባል ይችላል። በጊዜው የታተመው የታይም ጋዜጣ የጻፈውንም ለማሳያ እንጠቅሰዋለን። የኢጣሊያኖች በምኒልክ መሸነፍ በታሪክ ሲታወስ የሚኖር ነው። ይህም ድል አድራጊነት እስከ ዛሬ አረመኔ እየተባለ በአውሮፖች ይናቅ የነበረውን የአፍሪካ መንፈስ የሚቀሰቅስ ነው። ኢጣሊያኖች ከሌሎቹ አውሮፓውያን ጀግንነትም አያያዝም አንሷቸው አይደለም። ወደ አፍሪካ ቀኝ አገር ለመግዛት ፊታቸውን ባዞሩበት ሰዓት በቀላል ሊያዝና ሊገዛ የሚችለው ክፍል ቀደም ብሎ ስለተያዘ ወደ አልተያዘው ወደ አስቸጋሪው ተመለከቱ። ኢጣሊያኖች ንጉሡን ያሳመኑ መስሏቸው ሲታለሉ፣ እርሱ ግን በመሳሪያ እየተዘጋጀ ያጸፋውን ኃይል አሳያቸው። የእርሱም ድል ማድረግ የመላ አፍሪካ ድል ነው። ይህም አይነቱ አስተያየት ወደፊት እያየለ ግልጽ ሆኖ የሚታይ ነው። አፍሪካውያን ዘንድ ወሬው በንፋስ ክንፍ በረሃውን ሁሉ አቋርጦ በፍጥነት የሚሮጥ ስለሆነ ከጫፍ እስከ ጫፍ አሁንም ታውቋል። ወደፊትም አፍሪካ አውሮፓን ማሸነፉ ስለታወቀ ቁጥሩ ይህን ያህል ተብሎ ሊገመት ለማይችለው የአፍሪካ ሕዝብ የሕይወት ንቃትና የመከላከል ስሜት ያሳድራል። ስለዚህ ጉዳዩ አደገኛ ስለሆነ በኢጣሊያኖች መሸነፍ ተደሳቾች መሆን ምቹ አይደለም። ይህ መሸነፍ የሁላችንና የሌሎችም ጭምር መሸነፍ ነው። የስልጣኔ መሸነፍም አይደለም። የቅኝ አገር ገዥ የሆነችውና የነገይቱም አውሮፓ ሌሎቹ የኢትዮጵያን ሕጋዊ ጦርነት የሚደግፉት እነ ሩሲያና ፈረንሳይ ጭምር በአድዋ ድል ተደሳች መሆናቸው ነው። ሩሲያ ከኢትዮጵያ ጋር በፈጠረችው ግንኙነት መሳሪያና ጥይት ልካለች። ከድሉም በኋላ የሕክምና ቡድን ልካ ቁስለኞች እንዲታከሙ እስከ ማድረግ ደርሳለች። ፈረንሳይ ግን ለጊዜው የሰጠችው ድጋፍ እንጂ የኢትዮጵያ መጎልበት ከሚያሰጋት ገዢዎች ውስጥ አንዷ በመሆኗ ትብብሯ በዚያን ጊዜ በተደረገው ጦርነት ብቻ ነው ማለት ይቻላል። የአድዋ ድል በአፍሪካውያኑ ዘንድ የፈጠረው የትግል ተነሳሽነት መንፈስ ነፃነታቸውን እስኪያገኙ ድረስ ለ50ና ለ60 ዓመታት ዘልቋል። አድዋ አፍሪካዊም ነው። አፍሪካዊ ድል ነው። ብቸኛ አፍሪካዊ አገር ድል ያገኘበት ነው እና የአፍሪካ የነጻነት ምሳሌ እንጂ የኢትዮጵያን ብቻ አይደለም። ኢትዮጵያ ሉዓላዊ ሆና እንድትቀጥል አድርጓል። ግን የአፍሪካን መጻኢ ሕይወት የወሰነም ነው። ሌሎች ሀገሮች የይቻላል ስሜት እንዲኖራቸው ውስጥ ለውስጥ እንዲንቀሳቀሱ ያደረገበት ነው። በዚህም ኢትዮጵያ በተለይ ወደ ደቡብ አፍሪካ አካባቢ ስንሄድ የደቡብ አፍሪካ ሀገራት አካባቢ ስንሄድ ኢትዮጵያኒዝም የሚባል ሙቭመንት በትልቁ
እንቅስቃሴ ያደርግ ነበር እዚህ በጸረ ቅኝ ግዛት ትግል ውስጥ እና ለዚህ መንስኤው የአድዋ ድል ያመጣው ሳይኮሎጂ ነው። ህዝቦች ኢትዮጵያን እንደ ነጻነት ምሳሌ አድርገው በተለይ አፍሪካውያኖች እንዲመለከቷት ያደረገው በጣም አነሳስቷቸዋል። ምክንያቱም ቅኝ ግዛት የየራሱ ያስተዳደር አፋኝ መዋቅሮች አሉት። በዛ መዋቅር ውስጥ ነው መንቀሳቀስ የነበረባቸው አንድ የቅኝ ግዛት ከሆኑ ማለት ነው። ስለዚህ አሁን የኢትዮጵያኒዝም የምንለው ሙቭመንት ከሃይማኖት ጋር በተያያዘ ነው። ኢትዮጵያን ቸርችስ የሚባሉ ሁሉ ተቋቁሞና በሃይማኖት ስም ይሁን እንጂ ሽፋናቸው ዋናው ዓላማቸው ቅኝ ግዛትን መታገል እና መጨረሻ ላይ ነፃ እንዲወጡ ካደረጓቸው መሰረት ከሰጧቸው ለትግል ካነሳሷቸው ለነጻነት ትግል እንዲነሳሱ ካደረጓቸው አንዱ ይሄ የኢትዮጵያኒዝም ሙቭመንት ነው። የኢትዮጵያኒዝም ሙቭመንት ደግሞ የአድዋ ድል ውጤት ነው እና የአድዋ ድል ለአፍሪካ መነሳሳት ትልቅ አስተዋጽኦ አድርጓል እና አድዋ ለጥቁሮች ሁሉ ድል ነው። ምክንያቱም ለፓን አፍሪካኒዝም ሙቭመንት ፓን-አፍሪካኒዝም በዳያስፖራ የተጀመረ ነው። አፍሪካዊ የሆነው በ1945 ነው። እስከዛን ጊዜ ድረስ በአብዛኛው በአሜሪካ አካባቢ በሁለቱም አሜሪካዎች አካባቢ ኖሮ የነበሩ ጥቁሮች የሚያደርጉት እንቅስቃሴ ነበር። ባታሸንፍ ኖሮ በብዛት ያለው የተለኮሰው ተስፋ የተለኮሰው ኃይል የተለኮሰው ትግል ላይጀምር ይችል ነበር፣ ዘገይ ይችል ነበር፣ ሊቆይ ይችል ነበር። ግን መገንዘብ ያለብን ያው ልክ እንደ ኢትዮጵያዊዎች ሌሎች አፍሪካኖችም እንደዚሁ ጠንካራ አልበገርም ያሉ ብዙ ነበሩ። የኢትዮጵያ ድል ማድረግ እነሱን ቀሰቀሰቻቸው እና ጉልበት ሰጠቻቸው እንደማለት ነው። ስለዚህ ባይሆን ኖሮ ያ ተስፋ በጊዜው ላይ መጣ ይችል ነበር። ግን በመጨረሻው ዞሮ የማንም የሰው ፍጥረት ተበግሮ የሚቀር አይደለም እና መነሳታችን አይቀርም ነበር። ይህንም ማመን አለብን። ግን ትልቅ ምስጋናና ትልቅ አክብሮት ለአድዋ ጃማይካ እነ ጋርቬይ እንቅስቃሴ አድርገዋል። በአሜሪካ ጥቁሮች ይህንን ድጋፍ አድርገዋል። ራሻዎች ከቻይና ጋር በነበራቸው ከጦርነት ወቅት የኢትዮጵያኖችን እንደ ተምሳሌት ያነሱበት ሁኔታ ነው ያለው። ስለዚህ በአጠቃላይ ሲታይ ጦርነቱ ለኢትዮጵያ ብቻ ሳይሆን አህጉራዊ ዓለም አቀፋዊ እንደምታ የነበረው በዓለም አቀፍ ፖለቲካ ሚዛንም ላይ የራሱ የሆነ ትልቅ ሚና እየተጫወተ ጦርነት ነው። በአሜሪካ ያሉ ጥቁሮችም ነፃዋን ኢትዮጵያ ምልክታቸው አድርገዋታል። በ1950ዎቹ ጀምሮ አፍሪካውያን ለነፃነታቸው ትግል ሲጀምሩና የፓን አፍሪካኒዝም እንቅስቃሴ ሲጧጧፍ የትግል መንፈሳቸውን ማሟሟቂያ አድርገውት እንደነበረ የቀድሞው የደቡብ አፍሪካ ፕሬዝዳንት ታቦ ኤምቤኪ ያረጋግጣሉ። Addressing the parliament, promised the Italian parliamentarians that he was going to bring Emperor Menelik, this barbarian, called him the barbarian. This barbarian Menelik, I'm going to bring him to Rome in a cage. A few months later, the Italian forces were defeated at Adwa. No Menelik was ever brought to Italy in a cage. ባራቴሪ በፓርላማው ቀርቦ ለእንደራሴዎቹ ንግግር ባደረገበት ወቅት አጼ ምኒልክን በእርሱ አገላለጽ አረመኔውን አጼ ምኒልክን በቅርጫቱ ውስጥ አድርጌ ሮማ አመጣለሁ ብሎ ቃል ገብቶ ነበር። ከጥቂት ወራት በኋላ የጣሊያ ጦር በአድዋ ጦርነት ተሸነፈ። ምኒልክም በቅርጫት ሆነው ወደ ጣሊያን አልተወሰዱም። ጣሊያኖችም ከአፍሪካ ምድር በአሳፋሪ ሽንፈት ጥለው ወጡ። ያ ነው አድዋ። እኛ አፍሪካውያን ስለ ታሪካችን ምን ያህል በቂ እውቀት አለን? የዚህ ድምዳሜ ራሳችንን አለማወቃችንን ያሳየናል። ታሪካችንን አናውቅም።
ይሄ እኮ ነው ትልቁ ውጊያ። አውሮፓዎች በ1884 እና 85 በበርሊን ባደረጉት ሸንጓቸው አፍሪካን ለመቀራመት ወሰኑ። ከ10 እና 11 ዓመታት በኋላ ኢትዮጵያውያን በአድዋ ጦርነት አሸነፉ። አውሮፓውያኑ አፍሪካውያን ቅኝ ተገዥ መሆን አለባቸው አሉ። ኢትዮጵያውያኖች ግን አፍሪካ ቅኝ ተገዥ አትሆንም አሉ። ተሳካላቸው። የድሉንም ብስራት ለመላ አፍሪካውያን አደረሱት። የበርሊኑ ስምምነት የማንቀበለው ነው ሲሉ ተናገሩ። እኛም ኢትዮጵያን እንዳደረጉት በአንድነት ከቆምን፣ ራሳችንን እንደ ኢትዮጵያን ተዋጊዎች ካዘጋጀን፣ ሕዝቡን በሙሉ አንቀሳቅሰን ማሸነፍ እንችላለን። አድዋ ዘመን ተሻጋሪው ድል። አዘጋጅና ተራኪ እሸት ያሰፋ። የቴክኒክ ቅንብር ወንጌላዊት ብርሃኑ።